ይሄ አይሰማም እንዴ ሰዎች? የማን ነው የዳጊ መሰለኝ የሚቆራረጠው? ኔትወርኩ ቦታ ሁሉ የእሱ እኮ ነው ይለያል ኔትወርኩ። እኮ አይደለ እንዴ? እውቅና አይደለ እንዴ ባቢ? ኧረ እኔ ምንም አልሰማው። ጣቶች እኩል ናቸው እንዴ? አይደሉም። አይደለም የኔ ያንተ የማንም ሰው ጣት እኩል አይደሉም። እንዴት እኩል አይደለም። እኩል አይደለም? ምንድን ነው? ዝቅና ከፍ ይላል። ስለዚህ መከባበር ግዴታ ነው። እሺ ምን ለማለት እንደፈልግ አስረዳኝ። አልገባኝም። ምን ያው አስረዳው እኮ አልሰማሁም እኮ ምን እንዳልክ። ሊዲያ ለምንድን ነው ነገር የምትፈልጊው? ተቋርጠህ ነበር እኮ። ለምንድን ነው ነገር የምትፈልጊው ሊዲያ? ኢብራሂም ላይ ሊሄድ ነው የገባው ዳጊ። እስኪ አጀንዳ አታስቀይሩኝ። እስኪ አጀንዳ እኔ የጀመርኩትን ቀጥል ዝም በላቸው። እኔ አዳምጥ ዳጊ። የኔ ነው የሚቆራረጠው ወይስ የዳጊ ነው? ያንተ ነው የሚቆራረጠው ወይስ የኔ ነው? የኔ አይቆራረጥም። አመሰግናለሁ። እኔ በነገራችን ላይ ብዙም አላወራም እኮ ካወራው 20 ደቂቃ ነው። 20 ደቂቃ ደግሞ ለቲክታክ ሰው ብዙም እንትን አይደለም። 2 ሰዓት እኮ ስለ ሰው እየተወራ ቁጭ ብሎ ያዳምጣል። በዛ አስተያየት እኮ መንግስቱ ኃይለማርያም እኮ ትንሽ ነው የሚበልጥ 30 እኮ ነው። እሱ ደግሞ ዘበኛው መጨረሻ ላይ ስጨርስ ዘግተው ጣለው አይደል የሚባለው ፓርላማ። እነዚህ ስዕሎች ከየት ነው የምታመጣቸው? ሙሴ ነው እኮ ይሄ ውሃውን ለሁለት ሲከፍለው ከጆቫ መጽሔት ላይ ነው ያመጣው። ከየት የሚሆን ብቻ ሙሴ ነው። ሙሴ ያድናል። ስዕላቸው በጣም ደስ ስለሚለኝ ነው። እነሱ አሪፍ ነው። ሁሉም በስዕል ነው የሚንቀሳቀሰው። በጣም ተወሱሳቸዋል እንደ ኮመንተሪዎቹ ምንድን ነው ዝም በል ምናምን ይሄድበት ምናምን ብላችሁ ምን ያደርግላችኋል? አሁን ዳራ ልታስቀየር ነው እንዴ? በጣም ይገርማል። እኔ ማረ እንደውም ጀምር፣ እኔ ራሴ ቀጥላለሁ። ተልከኔ መጣሁ። አረ ጀምር ቀጥላለሁ እኮ እንዴ። አሁን እኔ ከባዱ ነገር ምንድን ነው? ከባድ ነው። እኔ አልችልም እኮ። ከባዱ ነገር ምንድን ነው? እኔ ከጀመርኩ ብቻ ነው መቀጠል የምችለው እንጂ በመሀል ሰላምታም ሌላ ጨዋታም በቃ ሳማሙቀው የነበረው ነገር እኮ አቀዘቀዝከው። አሁንም ደግሞ እንዴት ወደኋላ ተመልሼ ላወራ ነው? ከባድ ነው። ለማንኛውም ምንድን ነው ካቆምክማ በጣም ነው የሚደብረው። ጀምረና እኔ እቀጥላለሁ። ከባድ ነው። አይሆንም። አቋርጠህ እንዴት ቀጥለዋለሁ ብለህ ነው? ለማንኛውም ምንድን ነው መጥራት አለባቸው። እኔ አንድ ቀን እንደው በእርግጥ ለቤቷ አትመጥንም፣ ሴትዮዋ ለቤቷ አትመጥንም። ግን ገብታ እኛ ጋር ብታወራ መልካም ነገር ነው። እኛ ጋር ብታወራ እኛ ጋር እንትን ብላ ቀረብ ብላ ብታወራ መልካም ነገር ነው። ሃይማኖተኞችን ላይ የምትቀልድ ምንም አላማ የሌላት ሰርታ ማትበላ ቆሻሻ በውስጥ እየተደዋወለች እኔ እንዳይደብራችሁ ብዬ ነው እንጂ ብዙ ነገር አለ። በነገራችን ላይ እማዋን እየላከች ሁላ ብር ትቀበላለች። ችግር የለባት፣ ምንም ችግር የለባት። ምንም አንድ ወንድ ምንድን ነው ያለኝ? ወንድም ያለኝ ባለፈው ስለሷ ሳወራ ሰምቶ ነው ማለት በውስጥ መጥቶ ነው ያወራኝ። የፍሬን ነው፣ እየቀለድኩ አይደለም። እቺ አሁን ሰው ብለህ ስለሷ ታወራለህ አለኝ። ምንድነው ዋልኩት? እሷ ነቃው ብላ ነው እንደዚህ ያደረገችው አለኝ። ምንድነው እለዋለሁ። በቴሌግራም ነው ያወራኝ። ምንድነው አልኩ። እሷ ነቃው ብላ ፊቷን ደብቃ ነው እንደዚህ ነገር አድርጋ የላከችው አለኝ። ግን ከፈለክ ጣቷን ማየት ትችላለህ፣ እጇን ማየት ትችላለህ አለኝ። እና ሳየው በቃ የራሷ ነው። ከአንገት በታች ነው ያጫወተችው ልጁ። የምሬን እኮ ነው። መብራት የጠፋበት መንደር የሚመስል እቃውን እንትን ብላ አድርጋ ደቀና ከፊት ለፊቱ አጫወተችው። ከዛ ምንድነው ተብሎ ሲባል የሆነ ነገር መወጨቅ አለበት። ፋራና እንደ የዘመኑ ስራ አታውቅም፣ የዘመኑ ድርጊት ዘመኑ ላይ የሚደረገው አልሰለጠንክም ምናምን ነገር አለችኝ አለ። የምሬን እኮ ነው። እንደዚህ አይነት ህይወት ያላቸው ሰዎች ናቸው ሃይማኖት እቀይራለሁ
ሰለምኩ፣ ከረሰስኩ፣ ከዚህ ወደዚህ እያሉ የሚያወሩት ሃይማኖቶችን ላይ ፖለቲካ ምንድነው ድራማ ለመስራት የሚጫወቱ እንደዚህ አይነት ማንነት ያላቸው ሰዎች ናቸው። በነገራችን ላይ አላከላትም፣ ተጣልተው ነበረ። ከልጁ ጋር ተጣሉ። አረ እንደዛ የሚባል ነገር የለም እኔ አላቀሽም ብሎ እንትን ሲያደርጋት ብሎክ ሲያደርጋት ተጣሉ፣ ተሰዳደቡ፣ ተጣሉ። በሌላ እንትን መጣ ማለት ነው። ይተዋወቃሉ፣ ኮንታክት ናቸው በውስጥ ሁሉ። እንደዚህ አይነት ህይወት ያላቸው ሰዎች ናቸው። ለነዚህ አይነት ሰዎች ጠበቃ የሚቆሙ ወንዶች ደግሞ 5 ለ1 ካላጫወትኩ እኔ ሃይማኖት የሚባል ነገር ምናምን የሚሉ ሰዎች ናቸው። ለነሱ አይ ምን አደረጉ እነዚህ ሰዎች ድል ቢሰጣቸው ለምንድን ነው እነዚህ ሰዎች የምንገፋቸው? ለምን አቅርበን ምናምን እንትን አንላቸውም? ለምን እነሱ ጋር እናወራም? ለምን አይሰበኩም? እያሉ የሚያወሩ በተለይ ወንዶች ከሆኑ እኔ እርግጠኛ ነኝ 5 ለ1 እያጫወትኩ እነሱ ጋር ባወራ በቃ ስብከት ይቆጠርልኛል፣ ጸሎት ይጸድቃለሁ ብሎ ነው የሚያስቡ አስመሳይ ወንዶች ናቸው። ቆሻሻ ገረድ ወንዶች አሉ በነገራችን ላይ። እነዚህ ሰዎች ሌባ ናቸው፣ ብር ፈልገው ነው የመጡት፣ ምንም ስሜት የላቸውም ለሃይማኖት ተብለው ሲባሉ የሚቃወመው ማን ነው? ሃይማኖተኛ ነኝ የሚል ሰው ነው የሚቃወመው። ሃይማኖተኛ ነኝ የሚሉ ሰዎች ናቸው የሚቃወሙት። ምን አድርገው ነው? ተው እድል እንስጣቸው፣ ጊዜ እንስጣቸው እያሉ ማለት ነው። ስለሚፈልጉት ነው፣ መርመጥመጥ ስለሚፈልጉ ነው። በውስጥ ይፈልጋሉ። እነሱ ጋር ማውራት፣ እነሱ ጋር የፈለጉትን ማድረግ ስለሚፈልጉ ነው። ለሃይማኖት ቦታ ስላላቸው አይደለም። አንዳንድ ሰዎች እንደዚህ ብዬ ስል ራሳችሁን ታውቃላችሁ። እነንትና ማለት ነው እነ እገሌ እነንትና ራስን ታውቃለህ። ሌቦች፣ አስመሳዮች፣ ሃይማኖተኛ መስለህ እዚህ ጋር እንትን ቁጭ ትላለህ። እዛ ጋር ደግሞ ውስጥ ለውስጥ እየገባ የምትጫወተው ነገር እኔ አውቃለሁ። መጠንቀቅ አለባችሁ። በነገራችን ላይ በተደጋጋሚ ስህተት እየሰራችሁ ነው። በተደጋጋሚ እኔ ሁሉ ነገራችሁ እኔ ጋር እኮ አለ በእውነት። ስለዚህ መጠንቀቅ አለባችሁ። ቢያንስ እንኳን አንዴ ሁለቴ ስትሳሳቱ አይ መጠንቀቅ አለባችሁ። ከዛ በኋላ የሚፈጠረው ነገር ሰው በተደጋጋሚ ኃጢአት ይሰራል፣ በተደጋጋሚ ስህተት ይሰራል። ሰው በተደጋጋሚ እንደዚህ አይነት ጉድ ይሰራል። ተው እየተባለ እየተመከረ ተው ሃይማኖቱን ታስመታለህ እየተባለ እንደዚህ አይነት ስህተት ውስጥ ይወድቃል ሰው። ሰባኪ ነኝ እያለ ሰው እንደዚህ አይነት ጉድ ይሰራል። በነገራችን ላይ ስለ እናንተ ስማችሁ ቢገለጥ ስራችሁ ቢገለጥ ብትጋለጡ የሚዋረደው የተከበረ ሃይማኖታችሁን ነው፣ የምትከተሉትን ሃይማኖታችሁን ነው። በእናንተ የማይገለጸው ሃይማኖታችሁን ነው የሚዋረደው። ደንታ የላቸውም። የሚጨነቀው እንደውም ስለ ሃይማኖት የሚጨነቁት ከሰባኪያን በላይ ተራ ተከታይ ነው የሚጨነቀው ለሃይማኖት። እኔ በጣም ታዝቤያለሁ። እርዳኝ። ምንድን ነው የምረዳሽ? ነይ ችግርሽን ተናገሪ። ምንድን ነው? ፈጣሪ እርዳሽ እንጂ እኔ ልረዳሽ አልችልም። መርዳት እችላለሁ የሚል ሰው ካለም ይረዳሻል። ለማንኛውም ሰዎች ሰባኪ ነን የምትሉ ሰዎች እኔ ብዙ ነገር ልሸከም እችላለሁ። እኔ ብዙ ነገር ልደብቅ እችላለሁ። ብዙ ነገር ላሳልፍ እችላለሁ። ሲበዛ ግን እዘረግፈዋለሁ። እኔ ምን አገባኝ? እኔ ለምትከተሉት ሃይማኖት አልጨነቅም። ሃይማኖታችሁን ማስከበር ያለባችሁ እናንተ ናችሁ። እናንተ በምትሰሩት በምታደርጉት ስህተትና ጥፋት ሃይማኖቱ መመታት የለበትም በሰው ችግር ማለት ነው። ስለዚህ መጠንቀቅ አለባችሁ። ስማችሁ መጣራት ከተጀመረ ነው በጣም ከባድ ነው። በጣም ከባድ ነው። ትልልቅ ሰዎች ነን እና ምን ብላችሁ እንትን ራሳችሁ ኮፍሳችሁ ጂጋ የሌለ ማንነትን የምታጸባርቁ ሰዎች ማለት ነው መጠንቀቅ አለባችሁ። አስመሳይ ሃይማኖተኞች፣ ሌቦች፣ ሰባኪያን፣ ውሸታሞች ከየትኛውም ሃይማኖት ነው እያወራ ያሉት። እንተዋወቃለን። እኔ ጉዳችሁን የሰራችሁ ሰዎች ሁሉም ነገር እኔ ጋር አለ። በነገራችን በእውነት እኔ እንትን እያደረግኩ አይደለም አለ። እኔ አውቃለሁ ብዙ ነገር። ስለዚህ መጠንቀቅ አለባችሁ። እኔ ላልፈው እችላለሁ፣ ልደብቀው እችላለሁ፣ እኔ ነገሩን ልዘጋው እችላለሁ። እናንተ ተደጋጋሚ ስታደርጉት ግን እኔ አለፍኩት እንበል፣ ሌላ ሰው እንደዚህ አድርጎ የሚሸከም ይመስላል እንዴ? ሌላ ሰው እንደዚህ አድርጎ የሚደብቅላችሁ አይምሰላችሁ።
ተደጋጋሚ ቺኮችን እንደ ካልሲ እየቀያየረ እንደፈለገ የሚያስጠበጥም እንደፈለጉ የሚያጫውቱ ሰባኪነን ባይ አስመሳዮች እኔ በጣም ይገርመኛል። የምታወሩት ሌላ። እኔ በቃ እኔ እኮ ባለጌ ነኝ ብዬ ነው የምናገረው። በቃ ሌላ ማንነት እኔ አላስመስልም። እኔ የማልኖረውን ማንነት ነኝ ብዬ ማለት አልፈልግም። በጣም ከባድ ነገር ነው። እንዴት ነው ሰው እየገሰጻችሁ እናንተ ሰው ከዛ መከልከል አለብህ መታረም አለብህ ብለህ ከምታርመውን ጥፋት እዛ ውስጥ ተደፍቀህ እዛ ውስጥ ወድቀህ የምትገኙ አታፍሩም? ግን አይደብራችሁም? አይሰቀጥጣችሁም? ህሊናችሁ ጋር አታወሩም? ኃጢአት ነው ብላችሁ እያወራችሁ ግን ኃጢአቱን ራሳችሁ ናችሁ የምታደርጉት። የምትከተሉትን ፈጣሪ እንዶ ምን ይላሉ? ይታዘበናል አትሉ? ምን ይላል አትሉ? እንዴ አስመሳዩ ከየትኛውም ሃይማኖት እኔ የምታደርጉትን ተደጋጋሚ ነው ደግሞ እኔ መልእክት የላኩላችሁ ሰዎች አላችሁ። እኔ ለሚቀርቧችሁ ሰዎች ተው፣ ከባድ ችግር ነው ተደጋጋሚ ስታደርጉት። ይሄ ነገር እኔ ላልፈው እችላለሁ፣ ሌሎች ሰዎች እጅ ውስጥ ከገባ ግን በጣም ከባድ ችግር ነው ብያለሁ። ራሳችሁን ታውቃላችሁ። ሰው ልክ ያለው እኔ እናንተ ጋር ላወራ አልችልም። እንደናንተ አይነት አስመሳይ ሰው ላወራም አልችልም። ምክንያቱ የሆነ ነገር ብትለኝ እኔ ከተናደድኩበት መጥቼ ዘረግፈዋለሁ። ስለዚህ መታረም አለባችሁ፣ መጠንቀቅ አለባችሁ። ለሃይማኖታችሁ ለምትከተሉት ሃይማኖት መጠንቀቅ መፍራት አለባችሁ። ካልሆነ ግን ችግር ይፈጠራል። ነገ እኔ ጋር ለማለት ዛሬ እኔ ጋር ለማለት ነገ ሌላ ሰው ጋር ነው ይሄ እንደዚህ አይነት ነገር። ስለዚህ መጠንቀቅ ነው ያለባችሁ ሁላችሁንም አስመሳዮች። እንደነዚህ አይነት ገረድ ሴቶችን አይ መነካት የለባችሁም እያላችሁ አንዳንዶቹ ጥበቃ ይቆማሉ። ለማንኛውም ወይዘሪት ገጣባ አህያ እና ወይዘሪት ደንደሶ ህይወት የላቸውም። አስመሳይ ሴቶች ናቸው። ፍላጎታቸው እኔ ልጅቷ የኡስታዝ ወይድ መጽሐፍ ምርቃት ላይ መጥታ ምንድነው ሃይማኖቴን ይቀይራለሁ ብላ ሰው ተሰበሰበበት ጥቅም አገኝበታለሁ ብላ እዛ ጋር ደግሞ የሆነ ፖለቲካ ጥቅም አገኝበታለሁ ብላ ገብታ ሃይማኖቷ መቀየሯ ግን የብልጥነት መጨረሻ ነው። በነገራችን ላይ የመጨረሻ ብልጥ ነች። ሰው እንዴት እንደዚህ አይነት ጊዜና ሰዓትን ጠብቆ ሃይማኖትን ይቀይራል? በጣም መረን ቆሻሻ ሴት ነች። እንደዚህ አይነት ችግር ቢፈጠር እኔ ስህተት ሰርቻለሁ እና ላደረኩት ነገር ይቅርታ፣ ስለዚህ መመለስ እፈልጋለሁ ልትል ትችላለች። ሁላ መመለስ እፈልጋለሁ ልትል ትችላለች። ወዴት? እንደገና ወደ እስልምና። አይ ስህተት ሰርቼ ስለነበረ ብላ ማለት ነው። አይተውታል። ሚዲያ ላይ ያለው ሰው ፎንጋ እንደሆነ በጣም ነው የታዘቡት። እንደነዚህ አይነት ቆሻሻ ሴቶች ወይዘሪት ገጣባ እሙ አለሽ? አለው። ሰላም ብያለሁ። ሰላም፣ እንዴት ናችሁ? ደህና ነን። ቀጥይ። ምንድነው የምንረዳሽ? እኔ እንኳን ለሌላ ነገር አይደለም የገባሁት፣ እህቴን እንድትረዷት ነበር። ማለት የምትችሉ ከሆነ ወይ የምታውቁ ሰዎች ካላችሁ፣ በጣም ችግር ውስጥ ላይ ናት። ምንድነው ችግሯ? ኢትዮጵያዊ መዳም ነች፣ ዱባይ ነው ያለችውና በጣም እያሰቃየች ነው። ለሁለት ዓመት ስልክ አልሰጠችም። አሁን ደግሞ በቃ በጣም እየመተቻት በሰው ስልክ ነግራኝ አስወጡኝ ከቻላችሁ ምናምን ብለ ነበርና ለማንም እርዳታ አልጠይቅ አልቻልኩም። የምትችሉ ከሆነ ብዬ። ኢትዮጵያዊ ነች? አዎ ኢትዮጵያዊ ነች። አረብ ነው ያገባችው። ስለዚህ እህትሽ ምንድን ያደረገ አብራርተሽ ቆየችው? የቱ ጋር ነው? ትመታታለች እና ደግሞ ደሞዟንም በስነ ስርዓት አሰጣትም። በ700 ብር የምትሰራት እና ደግሞ በጣም ታሰቃያታለች። ቤተሰብም በስልክ እንድታገኛት አታደርግ።
ስንት ቆየች? 2 ዓመት ሊሆናት 2 ወር ነው መሰለኝ የቀራት እዛ ቤት። ኦኬ። እና በምን አገኘሻት አንቺ? የሆነ የሰራላንካ ሀገር ሰራተኛ ለእንግድነት መጥታ በሷ ስልክ አድራሻዋን ሁሉም ነገሯን ልካለች። የሴትዮዋን ፎቶ እና የአዲስ አበባ ልጅ ናት። ሁሉንም ነገር ልካልኛለች። በጣም በቃ ችግር ውስጥ እንዳለች አሁን ነግራኛል። ኦኬ። እውቀት ያለው ሰው አለ በእንደዚህ አይነት ነገር? እስኪ ወይ ሰው የሚያቀኔ እውቀት ያለው ሰው አለ? ሀቢባ ቤት ይላል ይሄ ትውልድ። ሀቢባ ቤት እኮ ዝም ብላ እኮ አይደለም የምታስገባው ሀቢባ። እናንተ ደግሞ ዝም ብላችሁ በቃ ሁሉም በነፃ የሚሰራ ይመስላችኋል። እና ሀቢባ ዝም ብለው እንትን የሚያደርጉ ይመስላል እንዴ? ተደመር ሰው እንዴት ያስገባሉ እነሱ ጋርም እኮ ማውራት የሚችል ሰው መግባት የሚችል ሰው ካለ እኮ ነው እንጂ ዝም ብሎ እኮ አይደለም። እነሱ ጋር ሂዶ የሚያወራቸው የሚያደርጉ ከሆነ ማለት ነው። እነሱ ጋር ገብቶ በስነ ስርዓት አስረድቶ ችግሩን ሰጥቶ በዋትስአፕ ልኮ ለነሱም በስነ ስርዓት አስረድቶ እነሱ ጋር መግባት የሚችል ሰው ካለ ነው እንጂ እሷ ጋር መሄድ አለብሽ ከተባለችማ ሳምንትም አትገባም፣ ወርም አትገባም። ምን አንጠልጥለው ነው የሚያስቀምጧት። እሺ አንቺ የት ነው ያለሽው? እኔ ሳውዲ ነው ያለሁት እና እሷን የወሰዷት ደላላ የመጀመሪያ ጊዜ የዱባይ ነው ብሎ የሰጧት ስልክ የሳውዲ ነው። ምንም በቃ ከነሱ ጋር የማይገናኝ ስልክ ነው የሰጧት። እና እንትን ሴትዮዋ መጀመሪያ ላይ ኤጀንሲ ነበር የምትሰራው ማለት ነው። እቺ ኢትዮጵያዊ ሰራተኛ ሴትዮዋ ማለት ነው። ከዛ ከደላሎች ጋር ኮንታክት አላት። ከዚህ በፊት ችግሯን ስትነግራት ሴትዮዋን ብቻ ነው እንጂ የሚሰማት ልጅቷን ጭራሽ የማይሰማት። ለማን ችግሯን ተናግራ ነበረ? የሆነ ጊዜ አልቅሰ ስታስቸግር ቢሮ ደወሉላት ማለት ነው። የዱባይ ቢሮ ብቻ በደላላ ነው መጀመሪያ ላይ ሄደችው እና ማን የደወለው ወደ ቢሮ? ሴትዮዋ ልጅቷ አልቅሰ ስታስቸግራት ለቢሮ ደወለች። እሺ ከዛ ልጅቷን ሊሰማት ምንም ፈቃደኛ አይደሉም። ሴትዮዋን በቃ እሷ እንዳለችሽ ሁኚ ምናምን ብሎ ነው ጆሮዋ ላይ የሚዘጉባት ማለት ነው። እና ኢትዮጵያ ላይ ያለው ደላላም አውጣት ሴትዮዋ ራስዋ ደውላ እንዴት ነው አሁን በደለኛ ሴት ሆና ሴትዮዋ ራስዋ ደውላ እንዴት ነው ነገሩ? ትደውላለች ደግሞ ትደውልና አጠገቧ ላይ ችግሯን አልቅሳ ስታስቸግር ምናምን ለቢሮ ደውላለሁ ኢትዮጵያ ልክሻለሁ ምናምን እያለች ማለት ነው። ትደውልና ችግሯን እንዳትናገር አጠገቧ ላይ ቁጭ ትላለች። ከዛ ቁጭ ብላ የራሷን ብቻ እንደዚህ ነው ብላ የራሷን ትናገራለች። የሴትዮዋን ነው እንጂ ልጅቷን ሊሰማት ምንም ፈቃደኛ አይደሉም ማለት ነው። ልጅቷ ማግኘት አንችልም ድምጿ ሪከርድ እንዲደረግ በቲክቶክ ስልኳን አሁን በማለት በፊት ላይ የሆነች ሰራተኛ ኮንታክት አድርጋላት ነበር ማለት ነው። ከዛ በሱም እንትን ብላ ነበር፣ ግን አሁን ላይ ስልኳንም ወስዶባታል ሁሉንም ነገር ማለት ነው። የልጅቷን ደውለሽ ማሰማት አትችይም አንቺ ድምጿ አንቺ ደውለሽ እንደምንም አድርገሽ በሁለተኛ ስልክ ማሰማት አትችይም? እኔ ሁለት ስልክ የለኝም፣ ግን በኢሞ ማንም ሰው ሊያገኛት ይችላል። የሰራተኛዋን ስልክ ሲሰጥ ማለት ነው። ኦኬ እኔ ልምድ ያለበት የሚችል ሰው ካለ እና አሁን ላይ ደግሞ እስኪ ይቅርታ፣ ሰላም ናችሁ? ሰላም አለን አልሐምዱሊላህ። እኔ ዱባይ ነኝ እና ያለሁትኝ ልታናገረኝ ከቻለች የኔን ስልክ ስጫትና መቀበል እችላለሁ። እኔ ተቀብዬ ምናምን ስራ ማስገባትም እችላለሁ፣ ችግር የለውም። ዱባይ እዚህ ጋር ማለት ነው ሲስተር። እሷ ስልኬን እኔ ሎኬሽን እልክላታለሁ እንደ አማራጭ ማለት ነው።
ሌላ እነሱን ምናምን ማስያዝ አይነት ነገር ምናምን ከሆነ ለሚያውቁትና ለእንትን ለሚሉ ሰዎች ምናምን ንገሯቸው። እኔ ግን እሷን አሁን የኔን ስልክ ሲጫትና ሎኬሽን ታናግረኝ እልክላታለሁ፣ እቀበላታለሁ። እሷ እኮ ምንም አታውቅም ማለት ውጪን ወጥታ አታውቅም። አንድ ቤት ነው ታፍና የኖረችው ልጅቷ ማለት ነው። እና ደግሞ የልጅቷን ሎኬሽን የሴትዮዋን ፎቶ አንዳንድ ኢንፎርሜሽኖችን ሰብስቤ ነው ቃል ልታወራኝ ምናምን የሚችል ከሆነ ሎኬሽን እንዴት እንደ ማለትም እኔ ሎኬሽን ልክላት ማለት ነው። በመኪና እልክላታለሁ። ከዛ መኪና ተቀብሏት ወይ እኔ ያለሁበትም ሰፈርም ሊሆን ይችላል። እንደዛ ማድረግ እንችላለን። እሷ ከዛ ጋር መውጣቷ ከሆነ ፍላጎቷ ከዛ ጋር ማስወጣት ልታናገረኝ ፍቃድ እንትን ከቻለች ማለት ነው። እኔ እስኪ ታብታብ አድርጉ ይቆራረጣል። አሁን ላይ እሱን ስልክም ከመቀማቷ በፊት ቶሎ ቢደረስ። ደህና ናችሁ? ምንድን ላስጠፋት እያልክ ነው ወንድማችን? ላስጠፋት አይደለም። ከቻለች ከዛ ጋር መውጣት ከቻለች እሷ ምንም ነገር ይቅርብኝ ብላ ማውጣት ከቻለች አሊያም ደግሞ እነሱም አይፈቅዱላትም ነው ከቤት እንድትወጣ። አልገባህም? በቃ እንዴ ኮንትራት ናት እና እየተጨቆነች ነው አይደል ያልሽው? በቃ አለቀ። ግን ከዛ ቤት መውጣት ትፈልጋለች። 2 ወር ይቀራታል ኮንትራቷን ልጨርስ። ስለዚህ ማንም ያስወጣት ሰው የለም። ከታች የተጻፈልሽ አለ 884 እዛ ደውለሽ ጠቁሚ ያለሽ ማስረጃዎች ምናምን ለነሱ ስጫቸው አለቀ እንጂ እንደዚህ ሰንበዲ መጥቶ ምናምን እኔ እንጃ። እኔ አልመክርሽም። እኔ በበኩል ወደ ሀገሯ ብትመለስ ይሻላታል። እንደዛ ደውይና ጠቁሚ። እሺ ማለት ስራ ምናምን ካምቧላ መስራታችን ግዴታ ወደ ኢትዮጵያ ነው የምትሄደው። እኔ እንጃ እሱን አላውቅም። ግን 884 ደውይና ያለሽን ማስረጃ ምናምን ስጫቸው በአንዴ ትወጣለች አለቀ እንጂ ዝም ብለሽ ሰንበዲ ሄዶ ምናምን ማንም ያስወጣት ማንም አያስወጣትም። ምክንያቱም ዋጋ ከፍለውባታል እኮ አይዲ ተሰርቶላታል ምናምን ያመጡበት አለ ቪዛ የተላከላት ምናምን አለ። ስለዚህ ነው አያስወጣትም። ስለዚህ እዛ ደውዬ እየተጨቆነች መሆኑ ምናምን ነገር ልጅቷ መናገር ትችላለች ቢሄዱ። አዎ ትችላለች። እና ደግሞ እንትን ያልተከፈለላት እንትን አለ ደሞዝ አለ እሱን ይቀበሉላታል። እሱን አላውቅም እኔ ግን ብቻ ዋናው ልጅቷ ትትረፍልኝ ይቀበሉላታልና እናት ይቀበሉላታል። እንደገናም ደግሞ መረጃዎች ካሏት ማለት ነው በመረጃ እንትን ሰዎች የበደሏትን ሁሉ ይከሱላታል ማለት ነው። ስለዚህ አሁን እኮ ቆይ ሄሎ ቆይ አሁን እንደዚህ ያደርጉላታል። እንትና እንደዚህ ይሆናል፣ እንደዚህ ልትሆን ትችላለች። ብትወጣ ባትወጣ ልጅቷ ካለችበት ችግር እንዴት ሊያስወጣት የሚችል ሰው አለ? የለም ነው እንጂ እንደዛ ልትሆን ትችላለች ብለን ሐሳብ መስጠት ትርጉም ምንድነው? ችግሯን የሚፈታላት ሰው አለ? የለም። አሁን ባቢ እኔ ልጅቷ ልታናገረኝና ሎኬሽን ለኔ ካላከችልኝ እኔ ካለችበት ሂጄ አመጣታለሁ። ወዴት ነው የምታመጣት? እዚህ ጋር አለን፣ ቤተሰብ ነን። እኔ አህላባ ልጅ ነኝ። ፋሚሊ ነን እዚህ ያለ ነው ማለት ነው። ብዙ ቤተሰቦች ሴት። ከዛ በኋላስ ችግር የለውም። እሱን እኮ አይደለም እሱን አይደለም። ከዛ በኋላ ስራ ማግባትን የምትፈልግ ከሆነ ስራ አፈላልገን እናስገባታለን። አሊያም ቤትም ቀይሩልን ምናምን አይነት ህገወጥ ማለት ነው እኮ። አሁን እሷ ህጋዊ ከሆነች እኮ አይዲ ካላት እኮ አይዲዋን ይዛ ነው የምትወጣው ካለችበት። አይዲዋ በእጇ ላይ ነው የምኖረው እዚህ ሀገር ስትኖር ማለት ነው። ከዛ የምታወራው ኮንትራት ናት እኮ እያልኩክ ነው። የምን አይዲ ነው በእጇ የሚኖረው? እንደ አድምጪኝ፣ ኮንትራት ሆኖ ብዙዎቹ እያመለጡ አይደል? እሷ አሁን ማምለጥ ከቻለች አንተ የምትለው በቃ በአጭር አማርኛ ላስጠፋት ነው። በቃ ፓስፖርት የላትም አይዲ የላትም፣ ሻንጣዋን ይዛ ትውጣ በቃ እጇን እያጨበጨበች ነው እያልክ ያለው። ምንም እኮ ዙሪያ ጥምጥም ሄዳ አያስፈልገውም። ይሄ ማነው የሚሰጣት? ሰርቃ ነው የምትወጣው አይዲዋን እና እንትኗን ፓስፖርቷን ላስጠፋት ነው የሚለው ባቢ። በአጠቃላይ እኔ አልመክራትም እንዳትወጣ።
አንጠልጥለው ገባኝ እኮ ሐሳቡ ምንድነው? ልጁ ላግዝ ነው ያለው እኮ ሊዱ። አሁን ችግሩ ምንድነው? ሊያገዛት የሚችል ሰው አለ ወይ ተብሎ ሲባል እኔ ያለው እንዲል አድርግ የሚችለውን ነው እየተናገረ ያለው እኮ ልጁ። አሁን ምን እንበለው እኮ የሚችል ሰው አለ ወይ ብለን ስንጠይቅ እኔ እንደዚህ ላድርግ እችላለሁ አለ። ኖ የኦፊስ ነምበር አለ 884 እዛ ደውላ በአንድ ይመጡላታል አይደል? ይሄ አማራጭ ነው። በህጋዊ መንገድ እሱ እኮ ራሱ ሊዱ እሱ እኮ ሊያደርግ የሚችል ራሱ ሰው ሲኖራት እኮ ነው። ሊያደርግላት የሚችል ሰው ሲኖር እኮ ነው እሱ። አሁን ልጁ ምንድነው ሊያግዛት የሚችል ሰው አለ ወይ ተባለ። እኔ እንደዚህ ላደርግ እችላለሁ አለ። የሚችለውን ነው። ግን ችግሩ ከዛ እሱ ለማድረግ ችግር አለ። ምናልባት የሰራችበትን ደሞዟን ያልተሰጠች ልትሆን ትችላለች። ብር ሊኖራት ይችላል። አሁን አይዲዋ ላይኖር ይችላል። እሷ ጋር ተቀምጣ ሊሆን ይችላል። ፓስፖርቷ እሷ ጋር ላይሆን ይችላል። ያልተጨረሰ እንትንም ሊኖራት ይችላል። ብዙ ነገር አለ። ምናልባትም ላታመልጥ ትችላለች። እንደዛ ስታደርግ ከእንትን ከደረሱባት ደግሞ ከያዟት ደግሞ ከባድ ችግር ነው ብለን ነው ማስረዳት ያለብን እንጂ እኔ መልካም ነገር አደርጋለሁ ካለ የሚችለውን ነው ልጁ ያለው። ሐሳብ ነው። አሁን ሊያግዛት የሚችል ሰው አለ የለም? በሌላ ነገር እሷ የሚያዋጣት ለእሷ በሚጠቅም መንገድ ሊያግዛት የሚችል ሰው አለ ወይ? እሺ አንድ ቁጥር የሚጽፉ ሰዎች አሉ። አስገባቸው እስከ እኔ ጋር በጣም ከባድ ችግር አለ። ሰላም ባቢ፣ እንዴት አመሻችሁ? ሰላም ብያለሁ። ደህና ልጅቷ ማድረግ ያለባት መፍትሄ ስልክ የሌላ ሰው ስለሆነች ባቢ፣ እቺ እህት ተብዬዋ ማለት ነው ያላትን መረጃ አሰባስባ እኔ የኤምኬ ቁጥር አለኝ የኤምኬን ቁጥር ደስጣትና ለሱ ቴሌግራሙን ሆነ ዋትስአፕ ላይ መረጃዋን ለሱ ትላክለትና እነሱ ይጨርሱላታል። ኤምኬ ማለት የሙኒት ጓደኛ ነው። ቲክታክ ላይ እንደዚህ አረብ ሀገር የሚሰቃዩ በህገወጥ ደላላ እንትን የሚሉ ሰዎችን በሙሉ የሚረዱ ሰዎች ናቸው። ብር እያስከፈሉ ነው? በነፃ ነው? አይ እነሱ በነፃ ነው የሚሰሩት። ቲክታክ ላይ ናቸው። እነ ሙኒት ሁሉም ሰው ያውቃቸዋልና ለዚህ ቁጥሩን ልስጣትና የዋትስአፑን እሷ ምንም አማራጭ የላትም። ያቺኛው አዛ ቤት ያለችው ልጅ ገባት። ለዚህ መጨረስ ያለባት እቺ እህት ተብዬዋ ናት። ሎኬሽኑን ትላክለት፣ ፎቶውን የሴትዮን ትላክለት፣ አጠቃላይ ያለውን መረጃ ለሱ በዋትስአፕ ትላክለትና እሱን ታወራውና እነሱ ይጨርሱላታል። መልካም ነው። እሺ እኔ የሆነ ፎሎ ላርጋት በውስጥ ትምጣና የሱን ቁጥር ሰጣታለሁ። እሷ ናት ይሄን ነገር ማሳከር እንጂ አሁን እሱ ወንድሜም እዚህ ጋር የሚለው ምናምን ነገር ጭራሽ አይታሰብም። ዱባይ ላይ እንደዚህ አይነት ነገር በቃ አያስፈልግም። በህጋዊ መንገድ እሷ መጨረስ ትችላለች። የሌቨር ኦፊስ ቁጥር አለ። አንቺ ራስሽ መደወል ትችያለሽ። እህቴ እንዲህ ታገታብኝ ነው ያለችው፣ እንዲህ የተሰቃየችብኝ ነው ያለችው። ያለውን ነገር አንቺ ነሽ መጨረስ የምትችይው። እሺ እና የፎሎ ባክ መልሽና በውስጥ ነው የሚገኝ ቁጥር ልስጥሽ። ከዛም ከሱ ጋር ጨርሽ። አመሰግናለሁ። ኦኬ እሱን አድርገሽ የቱ ጋር እንደደረስሽ እና እንዳደረስሽው ነገሩ ደግሞ ተመልሰሽ ትነግሪናለሽ። ገባሽ? እሷ በምትሰጠው ስልክ ነው። እኔ ሳውዲ ነው ያለሁት። ችግር የለውም። ትሙኝ አንቺ በዋትስአፕ አንቺ ለሱ ያለሽን መረጃ በሙሉ ላኪለት። ሎኬሽኑን የሆነ ያለውን ነገር ሪከርድ ካለሽ ፎቶ ብለሻል፣ ፎቶን አጠቃላይ መረጃሽን አንቺ ለሱ ላኪለት። እሺ ከዛ በኋላ ተባብሪው። እናንተ ቤት መግባት ስላልቻልኩ ነው። አሁን በኋላም ይገባሉ እነሱ እና እህቴ እንደዚህ ለና ያለችው ምናምን ብለሽ ያለሽን መረጃ በሙሉ ተናገሪ። እነሱ ማስተካከል ይችላሉ። ችግሩ ልጅቷ ደግሞ እያስፈራረው ስልክ ስትደውል ወይ ሌላ ነገር ሲደረግ ደግሞ እንዳያስፈራሯት ደግሞ እነሱ አካሄዱን ያውቁበታል። ባቢ ማለት እሷ ብቻ እርግጠኛ ትሆን እህቷ እዛ ጋር ሲመጡ ያለውን ነገር አንዳንዱ ሰው ይንቦቀቦቅና የማይሆን ነገር እንትን ይላልና በትክክል እሷ እንደተበደለች እና ያለውን ነገር እንደማትፈልግ ስራ መቀየር ከሆነ ገንዘቧን ወስዳ ከዛ መውጣት ከሆነ አገር መግባት ከሆነ አጠቃላይ ነገሩ እነሱ እንትን ይላሉ።
ግን እሷ እዛ የሆነ ባለችበት ሰዓት ላይ እኔ አየሁና እየተከታተልኩት ነበረ። በጣም አልቀሳ፣ በጣም ከባድ ችግር ውስጥ ነኝ፣ በቃ ታፍኛለሁ፣ በጣም ከባድ እንትን ውስጥ ብዙ ነገር ተሰራና እንደምንም ብለው ቲክታክ ላይ ያሉ ሰዎች ገብተው ያያሉ። ፏ ብላ ስራዋ እየሰራች ነው። በጣም ተገድጄ ነው እየሰራ ያሉት ምናምን ብላ ማለት ነው። ከዛ በኋላ በቃ ፏ ብላ ነው ስራዋ የምትሰራው ልጅቷ። ገባሽ? እንዲህ የሚያደርጉ ኢትዮጵያኖችም ደግሞ አሉ። በጣም አስቸጋሪ ነው። ለዛ ነው እነሱም እኮ ብዙ ለመተባበር እንትን የማይሉት። አዎ እንደዛ አይነት ማንሽ ሙኒት ማለት ግን ያቺ ባለ እንትናዋ ነች። እሷ ናት። ምርጥ ናት። አይ ምርጥ ናት እሷ። ግን ብዙ በጣም ብዙ ነገር እንትን ትላለች። ተጽዕኖ ፈጣሪ ነው። አይ ከባድ ነው። ከእሷ ጋር አብረው የሚሰሩ ከባድ ነው። ግን የምታጨር ነገር በጣም ከባድ ነው። እኔ መክራት ነበረ እንጂ ችግር የለብኝም እንድትቀይረው። በጣም አደገኛ ነው። በጣም ከባድ ነው። ታውቀዋለች አደገኛ እንደሆነ። ታውቂያታለሽ እንዴ? አዎ። የምርሽን ነው? ያ በሚዲያ ነው። አንቺም ተጠቃሚ ነሽ ማለት ነው? አረ ባቢሻ እኔ ስራ ላይ እና ምንድነው በእኔ ከንፈር ነው የምትመጣው አልሽሳ ታዲያ? አረ አንተ አይባልም። እኔ ምን አውቃለሁ። ይመቻል። ይመቻል። እኔ ግን ሌላ ሀገር ዜጋ የምታገቡ አበሻ ሴቶች ግን ምንድን ነው ችግር አለባቸው? አዎ ችግር አለባቸው። ምን ችግር ነው አይደል? አዎ ኑሮ ነው። ይሄ ከድህነት ለመላቀቅ ነው። አንተንም ዘርማንዘርንም ነው የምታላቅቀው። ያነሰው ነው። የምርሽን ነው? አዎ ሌላ ምን አለ? ምንም የለም። ጭርጥስ ያለ ሽማግሌ ያገባሉ። ያ አሁን ስሜት ሰጥተው ችግራቸውን ችግራቸውን በሙሉ ከችግር ለማላቀቅ ነው። ሌላም ነገር አለ። ይሄ ነው መስዋዕት ማለት እና ቀላል ነው ለቤተሰብ የሚቀየረው። ኧረ ጥሩ ነገር ነው። ጥሩ ነገር ነው። ይመቻቸው። ሰምተሻል አይደል እሙ? አዎ አሁን ለዛኛው አሁን እሷ እልካለሁ ባለችው ቁጥር ልኬ ሁሉንም ነገር ነግራታለሁ። አንቺ ግን እሷ ማለት ከዚህ በኋላ ነገሩን እንደዚህ እኔ ችግር እህቴ ከባድ ችግር ውስጥ ስላለች ላወራ ፈልጋለሁ ብለሽ ጻፊለት፣ ሪከርድ አድርጊ፣ ደውይለት በሚሰጥሽ ቁጥር ማለት ነው። ከዛ እሱ ሲያዳምጥሽ የእህትሽን ችግር በደንብ አድርገሽ አብራርተሽ ንገሪው። ሚላክ የሴትየዋ ፎቶ የእህትሽንም ድምጽ ብዙ ነገር ሪከርድ አድርገሽ መላክ አለብሽ። እህትሽንም ሪከርድ ካላደረግሻት ሪከርድ ማድረግ አለብሽ። ችግሯን እየተናገረች ወይም ደግሞ ካልቻልሽ ደግሞ አይ ችግር ውስጥ ነች ማውራት አትችልም ምናምን ብለሽ እንትን በይ እንደሚሰማሽ አድርገሽ መናገር አለብሽ። ችግር ውስጥ ነች ብለሽ የምታምኚ ከሆነ ማለት ነው። አዎ እንዴ እሺ ነው አሁን ልክልሻለሁ። በቃ አንቺ ከእሷ ካለችበት ሁኔታ አንፃር አሁን እቺ ልክልሻለሁ። ለእሱ ያለውን ነገር እንትን ትያለሽ። ከዛ በኋላ ደግሞ መልስ ካልመለሰልሽ እና ስልክ ድንገት ቢዚ ሆኖ ካላነሳልሽ በኋላ ይገባሉ። እኔ ሼር አደርግልሻለሁ። ከዛን ገብተሽ ያለውን ነገርም ተነግሪያቸዋለሽ። እሺ ሁሉም ስለሚኖሩ ማለት ነው። ሌሎችም ሰዎች አሉ። እኔ ሼር አደርግልሻለሁ። እሺ አመሰግናለሁ ባቢ ስላስገባ። ወንድሜ ወይ ባቢሻ እናመሰግናለን። ስጡ ይሰጣቸዋል በሚለው መጽሐፍ ቅዱሳዊ ጥቅስ ነበረ እኔ የተረዳሁት ያንተን አካሄድ። እውነት ለመናገር እነሱ በክፋት ነው የተረዱት። እኔ አመሰግናለሁ ለደግነትህና ለቅንነትህ በጣም ነው የማመሰግነው ወንድሜ። ይገባኛል ባቢ። አስፈላጊው ነገር ምናምን ካለ ትገር አይ ጥሩ ሀሳብ ነው። ግን ምንድነው እንደዚህ አይነት ነገር ስታደርግ ችግሩ ከዛ በኋላ የሚመጣውን ነገር በደንብ መረዳት አለበት። እንደዛ ብለህ ስትል አበሻ እንከፍ ነው። ያ እኔ ከዚህ በፊት እንደዛ አድርገን ምናምን አንድ ሁለት ሰው አስመልጠን ነበርንና እንደሱ ልጅቷ ምናምን ድፍረት ካላት በአጥር ዘላ የመውጣት ጥበቡ ካላት ብዙም የማይካበር ነገር ነው። ያው አሁን እነሱ ባሉት መንገድ ምናምን ይጨራረስና አስፈላጊ ለሚሆን ነገር ኢንሻአላህ አለን። ችግር የለውም። እከታተላለሁ። እሙንም ደግሞ ፎሎ ላርጋ ሳላረጋት ሄደች።
ያለውን ነገር ጠይቃት ነበረ። እኔ በተቻለልኝ አቅም ሁሉንም ነገር እንትን እላለሁ እና ይሄ ነው የምላችሁ። ሊዱ ደግሞ ሞራሌ ለተረማመደችብኝ የሞራል ውድቀት ነው የሆንሽብኝ ሊዱ። አይ አይደለም፣ ትክክል ነው። ሴት ስለሆነች ስለምትረዳ ነው እንጂ ችግር የለውም። ያው አበሻ ደግሞ እንደምታውቀው ነው፣ ብታጎርሰው ጣትህን ይቆረጥማል እና ከባድ ነው። አንተም አካሄድህ እኔ ተመችቶኛል። እውነት ለመናገር እዛ ሀገር ብኖር እኔ ሀሳቤ እንደዛ ነው የሚሆነው። ግን ችግሩ ምንድን ነው አይደለሁም እኔ እና ልጅቷ ደግሞ የልጅ እናት ነችና በስነ ስርዓት መተባበር አለባችሁ። እሺ አረ ችግር የለውም። እሙን አሁን ባገኛት ፎሎ አድርጌ ወይ አሁንም ሀሳብ ነው ወይ አንተ ጋር እመጣለሁ። ችግር የለውም። ሌላ ምናምን እንትን የመውጫ እንትን ምናምን ካለባት ችግር የለውም፣ እናስወጣታለን። ብዙ ቢካበር ነገር አይደለም። ብዙዎቻቸውንም ደግሞ እንዲህ ምናምን በአጥር አዘልለን እያስወጣናቸው ነው። ከቻለች ያው እንደዛም ዘላ መውጣት የሚካበር ነገር የለውም። ይሄ ነው የምላችሁ። ለሚቀጥለው ነገር ደግሞ እከታተላለሁ። ስለ እሷም ደግሞ እሙ ተመልሳ እንደምትመጣም እርግጠኛ ነኝ። አመሰግናለሁ። ቴንኪዩ ባቢ። እሺ አመሰግናለሁ። በቀደሙን ግን ሳጽፍልኝ ቀረምን ነው ንቀት መሆኑ ነው። አስታውሰኛላ? አላስታወስኩም። ምንድን ነው? አይ የሆነ ጊዜ የሆነ ነገር ጠይቄ ምናምን በውስጥ ሀይ በላኝ ብላኝ ብዬ አልመለስክልኝ። ምን ብላኝ ነበረ? ሀይ ቃሉን እንትን እንድትልልኝ ብዬ ነበር የጻፍኩልህ። ሀይ በላኝ ብላኝ እኔ ደግሞ ቃሉን እፈልገዋለሁ ምናምን ብዬ ነበር የጻፍኩልህ። ሉቃስ አንዳንድ ብለህ ጠቅሰልኝ ነበረ የሆነ ጊዜ። ከዛ በውስጥ ጽፍላለሁ ምናምን አይነት አወራህልኝና እኔ ወረድኩኝ። ወንድሜ አላስታውስም፣ ግን ምንድነው አሁንም ወጣ ጻፍልኝ፣ ችግር የለውም አየዋለሁ። እኔ ሰው አልንቅም፣ ልንቅም አልችልም። የሚገርመህ ነገር እኔ እንትን ብዬው ካልሆነ ማንንም ሰው ቢጽፍ መልስለታለሁ። ሁሉም ሰው እንደውም እንደዛ አይነት ስሜት እንዳይሰማው እያልኩ በጣም እሸማቀቃለሁ። ሰው ገብቶሃል አባባሌ? ምክንያቱ ባህሪው እኔ እንትን አይደለም፣ አይገልጸኝም። ማንንም ሰው ቢጽፍ ችግር የለብኝም እመልሳለሁ። ስድብ ካልሆነ አላስፈላጊ ተረት ዝም ብሎ እንትን ካልሆነ እመልሳለሁ። ሰላም የሚል ካለው ሁላ እመልሳለሁ፣ ችግር የለብኝም። ስለዚህ ጻፍልኝ፣ እንትን በለኝ፣ አስታውሰኝ። እኮረሳለሁ፣ ስራ አለኝ፣ ስወጣ ተኛለሁ ምናምን። ለዛ ነው። ሳንኪዩ ብራዘር ቴንኪዩ። አወራለሁ በቃ እሺ። በውስጥ አሁን አረብሻችሁ። ትምህርቱን ከታች ታብታብ እያደረኩኝ ይከታተላሉ። ቀጥሉ። አመሰግናለሁ። እሺ አባቢስ። እሺ ዛማ ወይ እንዴት አደራችሁ? ሰላም ብያለሁ። ሰላም እንዴት ነሽ? ደህና ነኝ። እንዴት አለን። የቅድሙን ኢንፎርሜሽን ልሰጣችሁ ነበረ፣ ያው ልጅቷ ሰጠቻችሁ። ለዛ ነው ተመሳሳይ ልሰጭን ነበረ። አዎ እሷ የሰጠችውን ነበረ ልሰጥ የነበረውና። እሺ ሌላ የምትይን ነገር አለ? በርቱ። ምንም ማለት ችግር የለውም። ለእኔ መስጠት ትቻለሽ እኮ ምን ችግር አለው ብለሽ። ምን ያደርግልሃል? የኛ ሀገር ኢንፎርሜሽን እኮ ነው። ኧረ ለምን አያደርግልኝ? ጥሩ እና ተጫወቱ በቃ። ስር ሆኜ አመጣለሁ። ሰላም ልበል ብዬ ነው። አመሰግናለሁ። እሺ አይ በውስጥ ኮት ትላለህ ሊዱ። ወይ ሰላም ነው? ደህና ነኝ። አሁን ነው ሰላም የምትለኝ? አጣርተህ ስትጨርስ? አይ ማጣራት ምናምን ሳይሆን አሁን ምንድነው አንዳንዴ አስቤ ገባና ስለሆነ ነገር መናገር አለብን ብዬ ማለት ነው። በመሀል ገብተው እንትን ሲያደርጉት በቃ ማውራት አልችልም። አሁን ሌላ ቀን ካላወራው ዛሬ አላወራም፣ ብሞት አላወራም፣ አልመለስም ወደኋላ። እንዳትመለስ። አዎ ለዛ ነው የደበረኝ። ቅድም እንትን ሲል አቀዘቀዛችሁ። አይመጠነኝም ብላኛለች። እኔ ነይ ብያት ነበረ።
ማን ነው የማይመጥናት? የእናንተ ቤት አይመጠነኝም ላይ ብላኛለች። ማንን ነው? የትኛው? እኔ እንጃ ኒክኔሟን አላውቀውም። ቅድም እየጠራት የነበረችው ልጅ ገጠባዋ ያ እሷ ልጅ ፈርታ ነው። ሴት ናት። ብትመጣ እዚህ ጋር በድፍረት ገብታ ብታወራ ሴት ናት እሷ። ሞራል የላትም ሁላ እንዴ። ታውቃታለህ? የሚጠብቃትን በትር ታውቀዋለች። እንዴት ታወራለች እዚህ ጋር? ቀሚሷን አስወልቀን ገርፈን ቅርጽና ምልክት አስወጥተን እንደምመልሳት ታውቃለች። ለዛ ነው ደግሞ አዳሚ እዚህ ተቀምጣችሁ እያዩዋችሁ ነበር። ከታች ራሱ አው እኮ ምናምን ይላል እኮ ምናምን የሚሉት ማለት የምር ታብታብ የሚያደርጉ ናቸው። እዛ ሄዳ እና እየሰኩ ነበረ። እኔ ተውት እስኪ የእናንተን ነገር ራሱ እዛ ሄዳችሁ እንደዛ ታብታብ የምታደርጉ ሰዎች ታናዱኛላችሁ። ሲጀምር ከሷ በላይ ለሷ ነው የሷ ቤት ነው ታብታብ የሚያደርጉ። የምር እዚህ መጥተው አው እኮ ምናምን ይለዋል። እዛ ሄደው ታብታብ ያደርጋሉ። ዝጋ ማስረጃ ምጪ ሄጄ ስክሪንሾት አንስቼ አመጣላለሁ። ከታች እኔ ላይክ ሲል እኔ በስነ ስርዓት የማስጠነቀቀው ማንን ነው? እኔ ተናግሬያለሁ። እውነት ለመናገር እኔ ሳይኖረኝ አለኝ አልልም፣ ሳላይም ማየው አልልም። ዝም ብዬ ምንም ነገር አላገኝበትም። እኔ የሆነ ሰዓት ላይ ብን ብዬ የምጠፋ ሰው ነኝ እና እኔ ተናግሬያለሁ። ከምንም በላይ ማስጠንቀቅ የምፈልገው ምንድነው? ኧረ ሚዩት አድርጉ ስትገቡ። ስልካችሁን ማን ነው የሚጠቀምበት ግን ሰዎች? እኔ በጣም ይገርመኛል። ስልካችሁ ራሳችሁ አይደለም የምትጠቀሙበት? ከባድ ነው። እኔ በጣም ነው የምረበሸው ድምጽ ከሰማው እውነት ለመናገር። ለማንኛውም ከምንም በላይ የማስጠነቅቀው ሰባኪያን ነን የሚሉ ሰዎች ያው ስህተት መስራታቸው የሰውነት ባህሪ ነው። ሰው ናቸው፣ ስህተት ይሰራል። እኔ የማስጠነቅቀው ግን ምንድነው? ስህተት በተደጋጋሚ መሰራት የለበትም። ሰው ከስህተቱ መማር አለበት። እውነት ለመናገር እኔ ሰው ልኬ እንዲነገሩ አድርጌያለሁ፣ እንዲጠነቀቁ አድርጌያለሁ። እዛ ጋር ስትጠነቅቀው እዚህ ጋር አልፎ ሌላ ነገር ሲሰራ ታገኘዋለህ። እኔ ለምን እንደሆነ ደግሞ እንደዚህ አይነት ኃጢአት ነገር ወደ እኔ ይመጣል፣ ዝም ብሎ ይመጣል። ስለዚህ የምታወሩትን የምታደርጉትን ጓዳችሁን እኔ ጋር ያለ አንዳንድ ሰዎች ባትመለሱ እኔ ራሱ ላወራ እችላለሁ። እኔ ራሱ ስለናንተ ላወራ እችላለሁ። ምክንያቱም እንደዚህ አይነት አስመሳይነት አስፈላጊ አይደለም። ሰባኪያን ሰዎች እናንተ ሳትስተካከሉ እናንተ የምትመክሩትን ምክር ተግባራዊ ሳታደርጉት ማንም ሰው ሊገሰጽ አይችልም። ማንም ሰው ሊመለስ አይችልም። እውነትም አለ ብሎ ማለት ውሸት ይሆናል። በመጀመሪያ በተግባር እናንተ ኑሩ። እናንተ መመለስ አለባችሁ። እናንተ መቆጠብ አለባችሁ። እንደፈለጉ በቪዲዮ ኮል እያጫወቱ እዚህ ጋር መጥቶ እኔ በጣም ይገርመኛል፣ ደነግጣለሁ። ሲያወሩ ሳያቸው እኔ በጣም ነው የምደነግጠው። በቃ በቪዲዮ ምናምን ሳያቸው ራሱ በጣም ነው የምደነግጠው። ምን አይነት ማንነት ነው? ምን አይነት ድፍረት ነው? ፈጣሪ እኮ እያለ የሚያደርጋትን ሲቃወምና ሲመክር ታገኘዋለህ። ራሱ ያደረገውን የማድረጋቸው ሰዎች ናቸው፣ ያድርጉ ሰዎች ናቸው። ያው አብዛኛውም ወጣት ነው። ችግሩ መደጋገም የለበትም። ሲደጋገም በጣም ከባድ ችግር ነው። የእናንተ ጉድ ቢወጣ የሚመታው፣ የሚሰደበው፣ የሚቆስለው፣ የሚንቋሸሸው የምትከተሉትን ሃይማኖታችሁን ነው። ለሃይማኖታችሁ ክብር ስትሉ እንኳን መጠንቀቅ አለባችሁ። ለሃይማኖቱ ስትሉ ይህ መቆጠብ አለባችሁ። ራስህን እንደፈለግክ እኮ መጨማለቅ እኮ ትችላለህ። እዚህ ጋር ያለ ሰው ግን የፖለቲካ መድረክ ነው፣ የጋጋታ መድረክ ነው፣ ፕሮፓጋንዳ። እዚህ ጋር ሌላ ነገር ነው የሚሰራው። እናንተ በምታጠፉት ጥፋት ሃይማኖቱ እንደፈለገ ይወቀጣል ማለት ነው። አሁን ስህተት አለበት ብሎ ማለት ሌላ ነገር ነው። እናንተ በምትሰሩት ችግር ግን የትኛውም ሃይማኖት እንትን መደረግ የለበትም፣ ትክክል አይደለም። ስለዚህ መጠንቀቅ አለባችሁ። እኔ ሰው እንዴት ከስህተቱ አይማርም? እኔ በጣም ይገርመኛል። ተው እየተባላችሁ እንኳን አተውም። ከእንደዚህ አይነት ነገር መመለስ አለባችሁ። እናንተና በነገራችን ላይ ይሄ ያንተ ነው፣ ይሄ አንተ ነህ ተብላችሁ የተጠየቃችሁ ከወራት በፊት
እኔ ነኝ እንድትጠየቁ ያደረጋችሁት። የምትሰሙ ከሆነ ራሱ እየሰማችሁ ከሆነ እንድትጠየቁ ያደረግኩት እኔ ነኝ። ያ ነገር እኔ ጋር ነው ያለው። በቃ በግልጽ አማርኛ ካላወራን እኮ አይገባቸውም ሰዎች። ምንም እንትን የላቸውም፣ ደንታና ቦታም የላቸውም። እንድትመለሱና እንድታስተካክሉ የምትሰሟቸውን ሰዎች መጥተው እንዲነግሯቸው ያደረግኩት እኔ ነኝ። በቃ እኔ ጋር ነው ያለው። ስለዚህ መጠንቀቅ አለባችሁ። በጣም ነው የሚያሳፍረው። በጣም ከባድ ነገር ነው። አደጋግሙት። ሲደጋገም ነው ያየሁት እኔ። እንዴ አይደብራችሁም? ከባድ እኮ ነው። አሁን በቅርቡ አዲስ ነገር ስለእናንተ እንደዚህ ተብሎ ይመጣል እንዴ? ተው ተብላችሁ ምክር አሰሙም? በእውነት እኔ በጣም ይገርመኛል። ያሳዝናል። ስለዚህ መመለስ አለባቸው። ይሄ እንትን ምንም እንትን የለው ሰው እንትን ብለን እየተናገርለስ ሌሎች ደግሞ ሰባኪ ብለን ቁጭ ያሉ ሰዎች ደግሞ በጣም ነው የሚያሳዝኑት። ማንነታቸው በጣም ነው የሚያስጠላው። አስመሳዮች፣ ቆሻሾች፣ ሌቦች፣ ከሃዲዎች ይሄ ውስጣቸውን የሌለ ነገር ነው የሚያወሩት። ይመክራሉ፣ ራሳቸው ግን እዛ ተዘፍቀው ነው ያሉት። ሰው ከኃጢአት እንዲከለከል ያስተምራሉ፣ ራሳቸው እዛ ውስጥ ናቸው። ሊቅ ናቸው እንጂ የኃጢአት ሊቆች ናቸው። በቃ ተደብቀህ ተጫወታ ከፈለግ ተደብቃችሁ መታመት አድርጋችሁ አትወጡም እንዴ? ምን አባ ነው የሚያርመጠምጥህ? እኔ ይገርመኛል። ቲኮችን እየቀያየራችሁ በቃ በሶሻል ሚዲያ ማነሽ አንቺ ነይ ከፍ አድርጊው እንትን አውልቅ። አይደብራችሁም? የብልግና ጫፍ ላይ ያለን እኛንን ግን እኔ እንደዛ ነገር እኔ በጣም ይገርመኛል። በእውነት ከባድ ነው። ወጣ ብለህ ሌላ ነገር እንትን አታደርግም እንዴ? ሰባኪዎች እኮ ናቸው። ይገርመኛል። 16 ዓመት ያገለገለ ኤርፎናችሁ ስልካችሁ ተሸክማችሁ ሌላ ትገባላችሁ። ችግሩ ለኔ ነው። የማታወሩ ከሆነ አትግቡ። ስልካችሁ ሌላ ሰው የሚጠቀምበት ከሆነ አትግቡ። ይሄ እንዴት ነው የምንግባባው? ከባድ ነው። ደከከና ነው ህዝብ። ምንስ አገባኝ ነው የማወራው ራሱ ምን አገባኝ? ለጥልጥ አባቴ ምን አገባኝ? ኃጢአት የተባለ ነገር የሆነ ቦታ ላይ ስትሄድ ጽድቅ ነው። እንጻድቅ ያልከው ሰው ደግሞ ውስጡን ፍቃ ስታየው ደግሞ ኃጢአተኛ ነው። የመጨረሻ የሰይጣን ጓደኛ ነው። አስተባባሪ ነው ራሱ። ምን አገባኝ? ምን አገባኝ? እኔ ምን አገባኝ? ምን አገባኝ? አሁን ሃይማኖት ተሰደበ አልተሰደበ ስለ ሃይማኖታችሁ ስትሉ ምን አገባኝ? ከፈለገ አውጥቶ እንትን ያድርገው፣ ይገትሩት። ምን አገባኝ? ያውጡት፣ ያጋልጧችሁ። የሆነ ሰዓት ላይ ትጋለጣላችሁ። እኔ ብሸፍነውም ሌላ ሰው ያወጣዋል። በነገራችን ላይ ወደ እኔ የሚያመጡት ሰዎች ለሌላ ሰውም ይሰጡታል እኮ። እኔ እንትን ስለሆንኩ አይደለም። ምንድነው እኔ በጥበብ እኔ ምን አውቃለሁ? ገሰጽ እንዳደርጋችሁ ይሆናልም ለኔ የሚሰጠኝ። ሌላ ሰው ለሌላ ሰው ይሰጣል። እንደፈለገ አድርጎ ይጫወትባል። አንተ ላይ እንደፈለገ አድርጎ ፖለቲካ ይሰራል። እኔ ምን አገባኝ? አይመለከተኝም። ምንድነው መጨናነቅ? ምከሩ የተባሉ ሰዎችም አንተ ነው ምከሩ፣ የራሳቸው ጉዳይ። አንዳንድ ሰው የሆነ ነገር ያደርጋል፣ ከዛ ስሙ ሳይታወቅ ምሽልጥ ብሎ ይጠፋል። የለም አንዳንድ ሰው በጣም እንትን የነበረ ሰው የሆነ ሰዓት ላይ ሙሉ ተከንቶ ውሃ ውስጥ የገባች አይጥ መስሎ እንትን ይላል። በቃ ጠጥ ይላል፣ ሙሉ ይቀየራል። ምንድነው? ሁሉም ሰው እኮ እየጨቀየ እኮ ነው። በነገራችን ላይ ለምንድን ነው የምንደባበቀው? ማንተዋወቅ ይመስላችኋል? እና አያገባኝም። ራሱ ጤነኛ ሰውም የለም። ራሱ ሰውም እያወቀ ነው ዝም የሚለው ብዙ ሰው። አይ እነዚህ እኮ ሃይማኖት አይወክሉም፣ እነዚህ እኮ ራሳቸውን ወክለው ናቸው ኃጢአት የሰሩት፣ የሰው ልጆች አይደሉም። እንደዛ እኮ ነው። ልክ ናቸው፣ ግን መደጋገም የለበትም ነው እየተባለ ያለው። እና እንደፈለጋችሁ ጨቀዩን፣ አያገባኝም። ሰላም ብያለሁ። ይታባት ሰላም
እኔ እኮ ሙስሊም ነኝ ልንገራ ሰላም ብያለሁ ልንገራቸው ብዬ ነው። እማ ሆይ እሺ ይኸው ሰላም እንዴት ነው እኛን የሚሰሙን? ሰላም ባቢ ሰላም ብያለሁ። ሰላም ብያለሁ። ቀጥይ። ይሰማሻል? እኔ ነው? አዎ ይሰማኛል እኮ። ቀጥያ። ምንድን ነው የምቀጥለው? ስለምን ለምን ገባሽ? ሄሎ ሳዱ አፈርቢ ትመስላለች። ድምፅሽ ራሱ ሲያስጠላ። ለመዋረድ መግባት የለባቸውም። እኔ አልምርህም፣ ማንንም ብትሆን አልምርም። ምን አገባኝ እኔ ለእናንተ ስሜት አልጨነቅም። ለምንድን ነው የምቆጥለው? ለምን የገባቸው እንጂ ለምንድን ነው የምትልኩት? እሺ ታዲያ ሰላም አብዲ ሰላም ወይ ባቢ ሰላም አማን ነው አለን። ምንድን ነው ከመሸ ያንጫጫዋል? አልተንጫጫውም፣ ዝም ብለህ ቀጥል። እንዴት ነው አማን ነው? የዛሬው ፕሮፋይል ደግሞ ለየት ያለ ነው ነው? እሺ ቀጥል። ይህም የተሻለ ነው፣ ይህም ያበደ ነው። እሺ እንዴት ነህ? በተረፈ ሁሉ ሰላም? ደህና ነኝ። አንተ ደህና ነህ? አለው አለን እንዳለን። ምን ሀሳብ አለ? ሀሳባችን እንግዲህ የዛሬው ቀኑም ሰንበት ነው። እሺ እንግዲህ ያው ፏ ብላችሁ ዋሉ፣ ይመቻችሁ ለማለት ነው። ለዚህ ነው የገባኸው? አዎ ከእንስሳ ዝርያዎች ፐሬድ የምታይ እንስሳ አለች። ምንድን ነች? ዋት የወር አበባ የምታይ እንስሳ አለች። ምንድን ነች እንስሳዋ? ከባድ ነው። እኔ እንጃ። እስኪ አንተ ንገረኝ እንግዲህ ካወቅኸው። አታውቀውም? አመሰግናለሁ። በቃ መልሱስ መልስ ምን ይጠቅማል? እኔ ምን አውቃለሁ? እንትን እንዳትል ብዬ እኮ ነው። አንድ ሰው የቤት እንስሳ ምንና ምን ናቸው ተብሎ ሲጠይቅ አባቴ ብሎ ነበርና እንደሱ ብለህ እንዳትል ብዬ ነው። የቤት እንስሳ አባቴ አለ።
ከቤት እንስሳዎች ውስጥ ኧረ ይመቸው። እሺ እና አንተም እንደዛ እንዳትል ብዬ ነው። መልሰውታል፣ በኮመንት እየመለሱ ነበር። እና ሴት ልጅ እንስሳ ናት እንዴ ባቢ? በእናትህ ብያለሁ እኔ። ከሴት ውጭ ታዲያ የትኛው እንስሳ ናት ታዲያ ፕሬድ የምታየው? እኔ መልሰውታል ያልኩት የመለሱት ሰዎች አሉ ከታች በኮመንት እያየው ነበር። ፈልገሃል ነው ምን አገባኝ። ሴት ልጅ እንስሳ ነች እንዴ ይልኛል። እንደ ለማያያዝ ነው ሲጀመር። አንተ መግባት ስህተት ነው። እኔ ሴቶች እንዲገቡ ነው እንትንም አድርገው። መጀመሪያ ሴቶች መግባት አለባቸው። ቤቱ በሴቶች ነው መባረክ ያለበት። ካልሆነ ግን ይቆረፍዳል ራሱ። መጀመሪያ ማን ነበር የገባው? ታዲያ ምን አጠፋው? እሺ ባቢ ቀኑ ሰንበት ነው ፏ ብላችኋሉ ነው ያልኩት። እኔ አሁን ሌላ ምን ክፉ ነገር አወራው? የሚደብር ነገር አወራው? አውሩት አልኩህ። እኔ እንደዛ እኮ አላልኩም። እና ያው ግን ያው ተቀይስ ካልከኝ እቀየሳለሁ። ችግር ነው የሚያስቀይሰህ እኮ እሱ ወዳህ አይደለም። ችግር ነው የሚያስቀይሰህ እኮ ስራ ለመስራት ተፋቀናል። ወደህ ነው የምትቀየሰው። እሺ ይመቻችሁ። ለማንኛውም አብሽር ፒስ። እሺ እንደው ቅድስት ዛህራ መታለች። እሷ ጋር ልዳረቅ ትንሽና ዝም ብዬ ራሴን ባጠፋ ይሻላል። ይህ በቃ በመሀል እኔ አጀንዳ ይዤ ገባውና በመሀል ገቡ ከነቱት። እንደገና ጀመርኩ፣ አበላሹት። እንደገና ጀመርኩ፣ ገቡ። እንደገና እንትን አልኩ፣ ገቡ። ጀምሬ ሳወራ ደግሞ በመሀል ችግር ደርሶብኛል እርዱኝ ብላ መጣች። በቃ ማውራት አልቻልኩም። ራሱ እኔ በደንብ ነበር ላወራ የነበረው ሰፋ አድርጌ ማለት አልችልም። እኔ ከተቋረጠ ተቋረጠ ነው። ወደ ኋላ መመለስ አልወድም። የሞተ ሰው ለማዳን እንኳን አይደለም እኔ የምመጣው። አጀንዳ ነው ትንሽ እንትን መሰጥ ብዬ ነው የማወራው። ካልሆነ ደግሞ ተወዋለሁ። ምን አገባኝ። አሁን ስለነገ ጠባ ነው እየተመላለስኩ የማወራው። ስለሞቱ ሴቶች፣ ስለወደቁ ሴቶች፣ ስለመረን ሴቶች፣ ስለ የልጃቸውን አባት የማያውቁ ሴቶች አሁን ስለነሱ ነው እኔ እየተመላለስኩ የማወራው። በደንብ ተጨንቄ የማወራው ስለነሱ ነው። እኔ አላወራም። ደግሞ አይመጥንኝም ብላለች አሉና በጣም ነው የሚገርመው። አንዳንድ ወንዶችም አላችሁ መጠንቀቅ አለባችሁ። እኔ እናንተ ጋር አይን ላይን ብንተያይ በጣም ከባድ ነገር ነው። እኔ ብያለሁ፣ እኔ ተናግሬያለሁ። አንዳንድ ሰዎች እንትን አለ ምንድን ነው ደስ የሚለኝ ንግግር አለ። አልሆን ያለ ጊዜ ማደግና መግዘፍ ከተላላቅ መሀል አንዱን መርጠህ ዝለፍ የሚባለው ንግግር በጣም ነው የሚመቸኝ። ይሄ ሙድ እኮ በቃ ትርጉም የለውም እኮ። ከአንተ በላይ የሆነ ሰውን እየዘረጠጥክ ደረጃን ከፍ ለማድረግ መሞከር በጣም ከባድ ነው ራሱ። እውቀት ካለ በእውቀት ከፍ በል፣ ካልሆነ ግን ተኛ፣ ትረገጣለህ። እድልህ መረገጥ ነው። እውቀት ከሌለ ቁመ መሄድ ካልቻልክ፣ የምትሰጠው ነገር ከሌለ ትተኛለህ፣ ትወድቃለህ፣ ትረገጣለህ። የለም በቃ ሌላ ምንም ነገር የለውም። የለም ስትባሉ ደግሞ መቀየስ አለባችሁ። የለም ከተባልክ የለም ነው። አንድ ሰው ይመጣና አንተ ጉንዳን ነህ፣ ለኔ አትታየኝም፣ አላይህም፣ አየር ነህ፣ በቃ በእናህል ተናህል ከተባልክ በቃ መሄድ ነው። አይደብራችሁም እንዴ? እኔ ግን ለምንድን ነው አይሰቀጥጣችሁም? በግድ ነው እንዴ? በቃ እኔ እዚህ ጋር አሉ ስለኔ ካልተነገረ ስሜ ካልተነሳ እኔ እኮ እነ እንትና ጋር እኩል ነኝ፣ እኔ ትልቅ ሰው ነኝ፣ አስተማሪ ነኝ፣ እንደዚህ ነኝ፣ ጥበብ አለኝ ምናምን የለህም። በቃ ትርጉም የለውም። ሰው አይቀበለውም። አንዳንዴ ምንድን ነው የፈለገ አንተ ላይ የፈለገ ነገር ቢኖር እንዴት አድርገህ መስጠት ለማን መስጠት እንዳለብህ ካላወቅበት ትርጉም የለውም። ነይ እስኪ ነይ። እኔ ስሞይ የሆንኩት በጊዜ ብዙ ነገር ሰርቼበት ነው። አንተ አለህ አይደል እድሜህን ሌሊት በሙዚቃ ቀን በስድብ የምታሳልፈው። ነይ ነይ እስኪ ልኬልሻለሁ፣ ተቀበዩና ነይ።
ነይ ሰርቼበታለሁ ትላለች እንዴ? አጥንትሽን ነው የምሰብረው። እኔ ማለት አልፈልግም። እያለቀስሽ እንደምትውይ ነው የማደርግሽ። በምታርፊበት ጊዜ የመውለጃ ሰዓትሽ ላይ የማረፍሽ ሰዓትሽ ላይ የሰው ሀገር ተጠለሽ ሉጢ ሙጢ ሹጢ ሰርቼበታለሁ ሞይ የተባልኩበት የምባልበት ጊዜ እኔ ሰርቼበታለሁ። በስድብና በሙዚቃ ነው የምታሳልፈው። የምርሽን ነው? አትችይም። ወደሽ ነው አስመሳይ። ሙዚቃ በውስጥ እየደነሳችሁ እዚህ ጋር መጣችሁ ሃይማኖተኛ መምሰል። ደግሞ የሞተ የአሮጊት ፊቷን ለጥፋ ፕሮፋይል ወንድ ምልመላ። አንቺ ማን ነው የሚያነሳሽ ከወደቅሽበት? ሂጂ። ምን ትመስላለች? አሁን እኮ ሻወር አድርጋ ማታውቅ የሆነች ቀርፋፋ አሮጊት እኮ ናት እንዴ! ፀጉሯ ቢፈታ ጭቃ ይፈነቀላል ከእንትኗ ከአናቷ። ቆሮቆራ ደግሞ ድፍረቷ ሰርቼበታለሁ። ወንድ ምልመላ ወንድ አጥተሽ ፕሮፋይል አድርገሽ የአሮጊት ሴት የተጨማደደ የተወላገደ ፊትሽን ዱቅ አድርገሽ እኔ ሰርቼበታለሁ ትይኛለሽ እንዴ? ምንድን ነው የሰራሽበት? ምን ትመስላለች? ጎታ ጎታ ውስጥ ገብተሽ የጎታ ጥሬ ለቃሚ እኮ ይገርምኛል። ጭራሽ እኔ ጋር ሰርቼበታለሁ በስድብ ነው የምታሳልፈው። እናት እኔ ነኝ የሰራሁት ስራ ከትምህርት ጋር የሰራሁት እኔ ነኝ። እየተማርኩም እየሰራው መከራዬን በልቼ በምሰራበት ሰዓት ቁጭ የምበላው እኔ ነኝ። መሀይም ደንቆሮ ነሽ እንዴ? እኔ ጋር እንደዚህ አይነት አማርኛ እንዳታወሪ፣ በጣም ከባድ ነው። አንቺ ጥፍራ መዋጫር ነበር። ፕሮፋይልሽን ቀይሪ። የሆነ ሰዓት ላይ ስለ ፕሮፋይሏ ጠይቃታለሁ። አንዴ አክስቴ ነች ትላለች፣ አንዴ እህቴ ነች ትላለች፣ አንዴ ጓደኛዬ ነች ትላለች፣ አንዴ ጠፍቼ ነው ትላለች፣ አንዴ የጠፉ ጓደኞቼ ስላሉ እንዲያገኙ ፈልጌ ነው ትላለች። አልረሳውሽም እኮ እኔ ሰው አልረሳም። አንቺ መረን አልረሳውሽም። እንደዚህ አይነት ማንነት ተሸክማችሁ እኔ ጋር መምጣት የለባችሁም። አሮጊት አንስተሽ መጥፋት አለብሽ ከኔ። ሁለተኛ እንዳትመጪ። ከታች ሳይሽ ሁላ በጣም ነው የሚሰቀጥጠኝ። አፍራለሁ። ዘግተው ውጣ ነው የሚለኝ ራሱ መንፈሴ። እንዴ ገዳም በምትገባበት ሰዓት ለምንድን ነው ስዕልሽን ፕሮፋይል ያደረግሽው እላታለሁ። አይ ድሮ የማውቃቸው ሰዎች ስላሉ እነሱ እንዲያገኙኝ ብዬ ነው ትላለች። የቱ ነው የሚያገኙሽ? ቲክታክ ላይ። ቲክታክ ገዳም ሆነ እንዴ? የማን ነው ስዕሉ እላታለሁ። አይ የአክስቴ ነው አለች። አይ የጓደኛዬ ነው ደግሞ ትላለች ስትፈልግ። የወንሽ ተስፋ የቆረጠች መነኩሴ ምን ትመስላለች? አንቺም ብለው ሰዓቱና እድሜን እየተጠቀመበት እድሜን ተጠቅመበታለሁ። በ40 ዓመትሽ ወንድ ፍለጋ ወንድ ምልመላ ቲክታክ ገብተሽ እንትን አድርገሽ ይሄ የሚወጠር ቆዳ የለም ገጠር ቆዳ እንትን ይጠቀሙበታል። በነገራችን ላይ ቆዳ ለምንጣፍ ላይ የሆነ ነገር ይጠቀሙበታልና ዘርግተው ወጥረው የሆነ እንትን ይቸነከራል። ቆዳ የሚያውቅ ሰው አለ? እንደዛ አይነት ፊት ነው ፕሮፋይል ያደረገችው። ሁላ አሮጊት ነች። 36 37 ነው የሚሆነው። እዚህ ጋር መጣ አይሰቀጥታችሁም? ግን እንደዚህ አይነት ፊት ፕሮፋይል ስታደርጉ እዚህ ጋር እኮ ስንት ቅመም የሆኑ ሴቶች እኮ ነው ያሉት እኮ በጣም የሚያስደነግጡ የማይወጡ ሁላ ተገልጠው ስናያቸው ፀሐይ የወጣች የሚመስሉ ቺኮች እኮ ነፍ እኮ ናቸው። ልሽናብሽ እሺ ይታበት አሁን በእውነት
አንቺ በአካል አንቺ ጋር ከማወራ ሌላ ሰው ጋር በሩቅ ባወራ ይሻለኛል በመንፈስ። አንድ ሰው ምን አለው? አንተ ልጄ ለምንድን ነው ብትማር እኮ ይሻል ነበረ ምናምን ብሎ እንትን አለው። ከዛ ኮራ ብሎ እኮ ነው በቃ ኢትዮጵያዊ ነው። አይ የሚበቃኝ ተምሬያለሁ ምናምን ነገር አለ። የምር ነው ተምረሃል እንዴ? ምንድን ነው የተማርከው ምናምን ብሎ ይጠይቀዋል። አይ እስከ 3ኛ ክፍል ተምሬያለሁ ይበቃኛል ምናምን ብሎ እንትን አለ። የመጨረሻ ስግጥ ያለ ሰው ነው ደግሞ ስታገኘው ማለት ችግር የለበትም የፈለገ ነገር ብትነግረው። አሁን እቺ እንደዚህ ነች። እኔ እሞሆይ የተባልኩት እድሜን ተጠቅምበታለሁ። አንተ አለህ አይደል ሌሊት በሙዚቃ ቀን ገብታ እኮ ነው። እኔ ቅድም ጓደኛዬ ቤት ነበርኩና ሙዚቃ እየተጫወተ ነበር። እኔ ገብቼ ያዳምጣለሁ። እኔ ጥበቤን ስራዬን አላሳይም። እዛ ጋር መዝፈን እችላለሁ። ያው ስለሚጫወት እሱ ያጫውታል። ዘፍኛ አላውቅም እሱ ጋር እና ተከተላኝ ነበረ ገብታ ነበር ማለት ነው። ከዛ ልትወቅሰኝ እኮ ነው ከታች ዱቅ ብላ እያዳመጠች አንቺ ምን ልበላት እስኪ አበድሩኝ የሆነ ነገር ጣል አድርጎ እስኪ የሚገልጻት ቃል አጣሁ። ከባድ ነው። ምንድን እንዴ 30 አመት ግመል የጎተተ የሶማሊያ እንትን ትመስላለች ሁላ ጨምደደድ ብሎ ፊቷ ምናምን እዚህ ጋር መጣ። እኔ እኮ ሰርቼበታለሁ በ40 ዓመትሽ የሰው አገልጋይ ሆነሽ አይደብራቸውም? እኔ ለአንቺ እየተጨነቁ ስለ አንቺ ነው የሚያሳስበኝ እኮ ነው እኮ በጣም የሚያስጨንቀኝ እኮ አንቺ እንደዚህ መሆንሽ እኮ ነው የሚያስጨንቀኝ። ኢትዮጵያዊነት የጠላሁት እኮ በአንቺ ምክንያት እኮ ነው። አንቺ እንደዚህ ስለሆንሽ እኮ ነው። በምትወልጅበት ሰዓትሽን አላስፈላጊ ቦታ ላይ እያሳለፍሽ ስላለሽ እኮ ነው እንጂ ለኔ ምንም ችግር የለብን። ኢትዮጵያ ምን ትመስላለች እቺ ጎታ ይታባቷ። አመሰግናለሁ ስላዳመጣችሁ። ምን ሳወራ ነበር? አጣ ነገር አውርቻለሁ እንዴ? ማን ማጋ ስለማን ነው ሳወራ የነበረው? ቱ ትላለህ ልክ እንደ እንትና ኦፓይ ምንድን ነው ያለው ያለው የሆነች ነገር ሲያገኝ ልክ እንደ ሴት ልጅ እልልልልል ብሎ ፖስት አደረገ። ሙስሊሞችን አሸማቀቅኳቸው ተሸማቀቅን ብሎ ለፖለቲካ ሲሰራ ያው ለፖለቲካ የምትመችን ቀንጨብ አድርጎ እልልልልል ብሎ እንደ ሴት ልጅ እልል የምትል እኔ ሴት እንደሆነ ነው የማውቀው። ወንድ ልጅ እልል ይላል እና ምንድን ነው ብዬ ወረድ ብያየዋለሁ። በቃ አጀንዳው ተገኘ ገብታችሁ ይዩት ምናምን ብሎ ሰከሰ እና ከባድ ነው። እሞ ይቅር ይበሉ በእውነት እርሶ ተንበርክከው ጸሎት ቢያደርጉ በጣም ከባድ ነው እና ይቅር ይበሉ ካሉ ይቅር ይበሉ። ራይነር በመንፈስ ሆነ ስማ ቀደም አጀንዳ ነበረ ማውራት የፈለኩት ነገር ነበረ። እሱ እንዳላወራ እንትን አደረጉኝና ምን ላድርግ ሌላ ሰው ላይ አጀንዳዬን ምን ላድርግ ብለህ ነው እንዴ? ስለዚህ የተረገጠው ሰው ማን እንደሆነ ማወቅ ፈልጋለሁ። አሁን እንደዚህ የረገጥካት ሴት ማን ናት? እናት ብትሆን ነው እና ገባች። ሰላም መጀመሪያ እንትን ታደርጋለች ጣሳዋን እያማታች ገባች እያደረገች ማለት ነው። ከዛ ሰላም እላታለሁ የለችም አሰማም። እሞሆይ ብዬ እላታለሁ በጣም ተቆጣች። እሞሆይ ሰላም ነው ብዬ ነው እኮ በክብር እኮ ነው። እና እኔ እሞሆይ የምባልበትን ሰዓት ተጠቅምበት ሰርቼበታለሁ። አንተ አለህ አይደል ሌሊት በሙዚቃ ነው ቀን በስድብ አላውቅም ሰዓትን የምታሳልፈው አለችኝ። እና በጣም ከባድ ነው። እኔ ኧረ እንትን ነው የሆነ ሰዓት ላይ ፕሮፋይል የማን ነው ስላት
አይ ጓደኞች ነበሩኝና ያክስቴ ነው በሷ ነው የሚያውቁኝ፣ እቺ ክርስቲያን ጓደኛ ነች፣ እኔ ሙስሊም ነኝ ብላ ሌላ ነገር ቀባጠረች። ገብቷል? ከዛ በኋላ ስሟን ቀይራ እኔ እኮ ሙስሊም ነኝ እንድታውቁ ብዬ ነው ብላ ስሟን ቀይራ መጣች። በቃ ገርዳሜ መሆኗ ተረዳው። እኔ ግግም ያለች ገርዳሜ ነች። እና የወር ደመወዝሽ እውነት ልንገርሽ እኔ ለማስቲካ ማጠፋው ነው የወር ደመወዝሽ አንቺ፣ እኔ ለማስቲካ ማጠፋው ማለት ነው። አንቺ የዓመት ገቢሽ የአንድ ከባድ ነው ግፍ ከባድ ነው። እንደዛ ፐርሰናል ጦርነት ነው። ጥሩ ነው። እንደዛ ብዬው ሊታነቅ ገመድ የገዛ ልጅ ነበረ ተጣልቶ እኔ ጋር ሂድ ምናምን ብዬ እንትን አደረግኩትና የወር ደመወዝ እኮ ለማስቲካ ማጠፋው እኮ ነው ብዬ አልኩት። ከዛ በቃ ካልታነቁ ካልሞትኩ አለ። አንዱን ቪዲዮ ከፍቼ ሰዓቴን አሳየሁት። በቃ ካልገደልኩት አለ ይሄ ሰው መሞት አለበት ብሎ እኔ ጋር ቀወጠው። ምን ላድርግ እኔ እንትን ነው ያናግራሉ እነዚህ ሰዎች፣ ውስጤ አያምንበትም። አሁን እንደዚህ አይነት ግፍ ደስ አይለኝም። ከባድ ነው። ግፍ አይደለም ግን ምን ላድርግ በቃ የመጣልኝ ነው የምናገረው። እሺ ሰው ለአንዳንዱ ልክ ለአንዳንዱ ሰው ያስፈልጋል። አዎ አይ እንትን አይደለም። በነገራችን ላይ ይሄ ትዕቢት አይደለም። ትዕቢት ሳይሆን እኔ ለምን እንደምናገረው ያው እኔ አውቀዋለሁ ከምን አንጻር እንደሆነ እንደዛም ብለው ትዕቢት እንኳን እኔ ውስጥ የለም። ሰዎች ያውቃሉ፣ አላውቅም። ለሰዎች አልኮራም። እኔ ሰው ነው። ሰው በእርግጥ ሰው እንትን አልልም። ሰው በጣም ስለጎዳኝ ስላቆሰለኝ ሰው ለኔ ማንንም ሰው ምንም አይደለም። ማንንም ሰው ግን ደግሞ ከኔ በታች ሰው የለም። ግን እኔ ካንተ በላይ ነኝ ብዬ የምኮራበት ምንም ነገር የለም። የኔ የምለው ነገርም የለም። በነገራችን ላይ ዛሬ እኔ ጋር ያለ ነገር ሌላ ሰው ጋር ስለሆነ ሮፍናን የሰማሁት ከውስጥ ነው የተደፈርነው። እስኪ ምን ማለት ነው? ከውስጥ ነው የተደፈርነው ማለት ነው። ሌሎች ሰዎች ጋር እንትን እላለሁ፣ ጮኻለሁ። አንተ ቦታው እኮ ደስ ሲል እኮ ኢትዮጵያ የሚባል ምድር እኮ በጣም እኮ ነው የሚመስጠው። አይ ቲንክ ታክሲ ውስጥ ነው። አዎ አሁን እዚህ ጋር እኮ በጣም የሚያምር ቤት እንሰራለን እየተሽከረከር። እንዴት ነሽ? በጣም ደስ ይላል። እውነት ለመናገር ኢትዮጵያ እኛንን ክፉ የሆነው እንጂ ያው አየሩ ምድሩ በጣም የተመረጠ ምድር ነው። ደስ የሚል ምድር ነው። አንዳንድ ሰዎችን ምንድነው ገነት ያለው ኢትዮጵያ ውስጥ ነው ብሎ ማለት እስከ ብለዋልና ምድሩ በጣም ደስ ይላል ኢትዮጵያ። በነገራችን ላይ ግን የኛ ክፋት ነው የሚያቆረቁረው ሁላ። ኢትዮጵያ በጣም ደስ የሚል አየር አለ። በጣም ደስ የሚል ሀገር ነው። እዩ አሁን እዚህ ጋር በቃ ያበረ ቤት ሰርተህ ትኖራለህ። በጣም ነው ደስ የሚለው። እያየን እስኪ ጥሩ ነገር እያየን እናወራለን። አሳይን፣ አዲስ አሳይ። በዚህ አጋጣሚ አዲስ ያው መሲ ሰላም ነው? እንዴት ነሽ? አለሁ። ሀዲ እያስጎበኛቻቸው ነው ኢትዮጵያን? በጣም እኮ ነው የሚያምረው። ያው ሀበሻ ሀገር መያዝ ስለማይችል ነው እንጂ ኢትዮጵያ ምርጥ ሀገር ናት እኮ።
በጣም 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 እኔ በተለይ እኔ የተወለድኩበት አካባቢ በጣም ብርዳማ ነበረ ራሱ እና ብርድ ከመሆኑ የተነሳ ድሮ በፊት ማለት ነው ያኔ ከ30 ዓመት በፊት ማለት ነው በጣም ብርድ ከመሆኑ የተነሳ ከጧቱ 2 ሰዓት ፀሐይ መውጣት ስትጀምር ነበር ቤት ራሱ ከብት ምናምን ማስወጣት የምንጀምረው። ብዙ ሰው ራሱ የለም ነበረ እና በአንድ ሰፈር መንደር ተብሎ የሚጠራው 4 አባወራ ምናምን ነበር። አሁን የኛ አካባቢ 2 ሰፈር ነው። አንዱ ሰፈር የአባቴና የአጎቶቼ ቤት ነው። ሌላኛው ሰፈር ደግሞ የዘመዶቻችን ነው እና ሌላው ሜዳ ነው። ተራራው በጣም ያምር ነበር። እንትን አለ ጫካም አለ እና በጣም ነበር የሚያምረው። አሁን ግን በየቦታው ቤት ሰርተው በቃ የአይጥ ጉድጓድ ያስመስለውታል እና አንዳንድ ጊዜ እናድዳለሁ። የኢትዮጵያ ሕዝብ አገር መያዝ አይችልም እላለሁ አንተ እና ደግሞም እንደዚሁም ከዛው ትንሽ አለፍ ብሎ የኖርኩበት ወረዳ የሚያምር ሀገር ነበረ። የሚገርም ነገር እንትን ነው ወይና ደጋ ነው ጫካ ምናምን ነበር። ራሱ ያምር ነበረ። ራሱ የሚያምር ወንዝ ነበረው። ወንዝ ላይ በቃ በየአይነቱ ነበር ዳክዬ ምናምን ያለው የሚገርምህ ነገር እና ራሱ ወንዙ ዳር አካባቢ የሚበቅሉ ቆድንቶች ነበሩ፣ እጽዋቶች ነበሩ። የሚገርመው ነገር ሌላ አካባቢ ከዛ ከኛ ወረዳ ላይ ከፍ ብሎ የሆነ ደን ነበር። ደኑ ሲጨፈጨፍ በጎርፍ ተመታ አካባቢው። በጣም በጎርፍ ሲመታ ወንዙ ራሱ ቅርጹ ጠፋ፣ ያኔ ደረቀ። ታውቃለህ? እዛ ወንዙ አካባቢ የነበረው እጽዋት የለም። በቃ ዳክዬዎቹ በየአይነት የነበሩት የሉም። በቃ ጥፍትፍት አደረጋቸው። አንተ ኢቭን መሬቶቻችንን ሁላ ጥርግርግ አድርጎ ወሰደ ጎርፍ። በቃ አንተ ሰው እንደሞተበት ሁሉ ነው ያለቀስኩት። እንስሳዎችን ትቶ ሰውን ቢጠርገው ጥሩ ነበር። ልኩ ነው የምልህ እኮ። እና ምን እላለሁ ሀበሻ በጣም ኋላ ቀር ከመሆናችን የተነሳ አገር መያዝ አንወድም አንችልም እላለሁ። በነገር ላይ እኔ ሰው እወዳለሁ፣ ሰው እጠላለሁ። ሰው መጥላት የጀመርኩት ለምንድን ነው? እኔ ተወልጄ የተወለድኩበት አካባቢ እና ያደግኩበት አካባቢ የተለያየ አካባቢ ነው። ሁለቱም አካባቢ በቃ በሰው ተሞልቷል። በፊት እኔ በህፃንነቴ ያደግኩበት አእምሮዬ ውስጥ ያለው ቦታ የለም። ከብት የጠበቅንበት አሁን መንግስት ወስዶታል ተብሎ የሆነ ዛፍ ተክለውበት ከብትን ማገጃ ራሱ የለም። አንተ ከብቶቻችን ራሱ ማገጃ የለም። ምን የሚመስል እንትን ነበር። እና እንደውም አንድ የሆነ በጣም ብርዳማ አካባቢ ላይ የሚበቅል እንትን አለ፣ ተክል ነገር ነው። አንድ ተክሉ ማለት ነው እረኞቹ ቆራርጠው ከማጥፋታቸው የተነሳ አይበቅልም። ሁለተኛ ብታምንም ባታምንም አይበቅልም። በቃ በቅሎ አይቼው አላውቅም። ከዛ ወዲህ እኛ ከብት ስንጠብቅ ነበር የነበረው፣ አልበቀለም። እና ምን አልኩኝ፣ በቃ እኛ ሰው በቃ አበሻ ሀገሩን መያዝ አይችልም፣ አካባቢውን በደንብ አድርጎ መያዝ አይችልም ነው። እንዲያንተ ምን የመሰለ የመስኖ እንትን ነበረን፣ ሽንኩርት የሚዘራበት መስኖ ታውቃላችሁ አይደለ? መስኖ የሚዘራበት አሁን በቃ እኛ አካባቢ ሰው መስኖ አይዘራም፣ ጎርፍ ጥርግርግ አድርጎ ወስዶት ማለት ነው። እነዛ የምናያቸው ልጆቻቸውን ተከትለን የምናባረራቸው ወንዝ ለወንዝ የምንሄደው ያ እነዛ ዳቢዎቹ ዳክዬዎቹ የሉ። የሚገርም ነገር እንዲሁም አስታውሳለሁ ልጅ ሁኜ የዳክዬዎቹን እንቁላል ያመጡና አጎቶቼ ጎረምሳ ሆነው ማለት ነው፣ ትንሽ ነኝ ያኔ፣ ቤት ያመጡና እመዬ ምን ትላለች ይሄንን ምናምን እያመጣችሁ ስትል ችግር የለውም ስሪልን እኛ ለብቻችን እንበላለን ይላሉ። የዳክዬ እንቁላል ያመጡ ነበር። አንተ ወንዝ ላይ ከመብዛታችን የተነሳ ማለት ወንዙ ራሱ ሲያምር እንዋኛለን እያሉ ራሱ እየገቡ ሲወጡ እንደውም ልብሳችንን እየቀደዱ እንትን ጆሮአችን ውስጥ ውሃ እንዳይገባ እያሉ እንትን ይሉ ነበር። አሁን ውሃ ያለ ምን የለ፣ ገበሬው ራሱ ድሃ ሆኗል። አንተ መስኖ ሽንኩርት አይዘራም፣ ጠርግርግ አድርጎ ወስዶት ማለት ነው። እና ኢትዮጵያ ምርጥ ሀገር ናት፣ ግን ማህበረሰቡ አያያዝ አይችልም እንጂ በተለይ እኔ አካባቢ ፈረንጆች ምን ማድረግ እንደጀመሩ ታውቂያለሽ? የአይጥ መርዝ ተብሎ የሚሰራ ታውቂያለሽ? ለሰው ልጅ አሉ አዲስ ለሰው ልጅ መርዙ አበሻ ነው አሉ። እና የሰው ልጅ መቅጣት ሲፈልጉ አሁን መቅጣት ስንፈልግ ከአንድ አበሻ ጋር አንድ ክላስ ዘግተን እንትን እንለዋለን፣ ሞቶ ይገኛሉላ። ገባሽ? የምሬን እኮ የሰው መርዝ ነው፣ እንኳን የምድር የሰው መርዝ ነው አበሻ ብለው ነው መጨረሻ ላይ የደረሱበት።
አንድ ክላስ ላይ አንድ አበሻና አንድ ፈረንጅ ቢዘጋ ፈረንጁ በአንድ ወር በቃ ይሞታል። አንገብግበው ይደፉታል። ኧረ የኛ አበሻ እኮ ፈረንጅ ማለት እኮ ኤላን ሰላምን በለውና እኔና አንቺ እንለፈልፋለን። ስለ አውሮ በቃ ስለ መጽሐፍ ቅዱስ እናወራለን። እንደጠይቅሻለሁ። ቆይ ተመልከቱ እናንተም ጎብኘት አድርጉ። መጣሁኝ ከዛ እናወራለን። በነገራችን ላይ እኛ ሀገር በቃ አሁን እኮ የኛ ህዝብ አንድ የሆኑ ኋላ ቀር ነው፣ የገጠር ሰው ነው። መንግስት ራሱ አላገዘም ነው የምልህ። መንግስት ቢያገዘን አሁን እኛ ሀገራችን በጣም ነበር የሚያምረው። ጅብ ከሄደ ውሻ ጮኸ እንዳሉ ወንዙም ፍርስርስ ካለ ይበቅሉ የነበሩት እጽዋቶች መልሰው መምጣት አይችሉም። በቃ ስራቸው ተነቅሎ ሌላ ሀገር ሄደዋል። ታውቃለህ? በነገር ላይ የኛ ሀገር ውሃ እኮ እንትና እኮ አባይ ነው እኮ የሚሄደው። ያኔ ውሃችን ምናችን ወፎቹ የሉም፣ ያኔ እነዛ ዳቢዎቹ የሉም። ጥርግ ብለው ከሄዱ በኋላ ልማት ስሩ ምናምን አላሉም፣ ጎርፍ እንዳይወስድ። እንዲህ አንተን የማውቃቸው የጓደኞች ሰፈር ነበረ፣ በጎርፍ ምክንያት ለቀዋል ቤት። መሬታችንም ጥርግርግ አድርጎ የሚያርሱት እራሱ የላቸውም። ድህነት ይዟቸው ብታይ ይላል። ምክንያቱም የት ነው ብለን መጠየቅ እንችላለን። መሲ እንችላለን። አማራ ክልል እሱማ አውቃለሁ፣ ግን ወሎ አካባቢ ነው። አዎ ወሎ አካባቢ ወሎ። አዎ አራራ ያበደ ነው። አባይ ሄደው ነው አላለች። ሞቱ እንጂ እንትኖቹ አንተ አሳ ሁሉ ነበር ወላሂ፣ ብታምንም ባታምንም ማለት ነው። አሳ እንደሚባል አናውቅም። ድሮ ሲዋኙ ከብት ውሃ ልናጠጣ ስንሄድ ማለት ነው ሰርከስ ይሰሩልናል። አንተ እንደምንመለከታቸው ሲያዩ ማለት ነው ይሰባሰቡና ሰርከስ ይሰራሉ። መንቅልቅል ብሎ ሄዷል። ኧረ እንደው እንደዚህ አይነት እንትን አትበሉ። እኔ ሰው እንደሞተብኝ ነው የማዝነው፣ ብታምኑም ባታምኑ። አልቅሼ አሳዎቹ ልክ ነሽ። አሳዎች ነው ሰርከስ የሚሰሩት። ወላሂ ውሃ ከብት ልናጠጣ ስንሄድ ማለት ነው ከብቶቹ ውሃ እስከሚጠጡ አሳዎቹ ሲዋኙ ምናምን ስናይ ጠጠር እንጥላለን። ውሃውን በዱላችን ከብት በምንጠብቅበት ዱላ ስንነካከው ሲመጡ ይመጣሉ፣ ሰብሰብ ይሉና ሰርከስ ይሰራሉ። በፊታችን ሰብሰብ ይሉና ወደ ታች ይወርዳሉ። የሆነ ደግሞ አግድም ይሄዱና መልሰው ደግሞ ይመጣሉ። ማለት እዛ አካባቢ እኛ እንዳለን ያውቃሉ። ማአት አሳ ነበር። አሁን አሳ ያለ እንቁራሪት፣ ወይኔ ነበረ እንቁራሪት ታውቃለህ? በየአይነት ነበር እንቁራሪት። ጥርግርግ ብለው ሂደዋል። ይበላል እንቁራሪት ነው የምንለው። አሁን አሳ እንቁራሪት ይበላል። ማን ነው የሚበላቸው? አሳማ አልበላን። አንተ እንኳን እንቁራሪትኛ ገጠር አይደል ያለን? ሽሮ እንጀራ በወጥ ብቻ ነው የምንበላው። እና አሳዎቹንማ እነዚህ እኮ አሳዎች እኮ ይበላሉ አሉ ነው የምለው። ልጅ ሆነን እናያቸዋለን። ብቻ ስናያቸው ደስ ይለናል። በቃ ውሃ ውስጥ ስላሉ ብቻ ለማየት ነው እንጂ ለመብላት እንሞክርም። ከባድ ነው በጣም። አሳያለህ መለስ። አሁን ተመልሳል ባቢ። በጣም ይቅርታ እየሰማው ነበረ ድምፅህን። ሰላም ነው ባቢ? አለን ይላ። እንዴት ነህ? አልሐምዱሊላህ ሰላም ነው አለን። ሁሉ መልካም ነው አለን። በጣም ሰላም ነው። እኔ የምለው ባቢሾ ባይዘዌ ያው ስለ ሀገር ቅድም ስታወራ እኮ ነው። ያው ግን እንደ ሀገር ማለት ብዙ ጊዜ በሀገር ላይ ያለ አመለካከት በሰዎች እንትን ስለምትገነዘበው ነውና እኔ እኮ ውጭ ሄደ ሰው እንደተሸወደ ነው የምቆጥረው ባቢሻ፣ በራሴ ማለት ነው፣ በራሴ እይታ። ብዙ ጓደኞችም ስላሉኝ ብዙ ያው ለውጥ የሚመጣው ኢትዮጵያ ውስጥ ነው ብዬ ነው የማስበው። ያው የተለየ ነገር ለማግኘትና ጥሩ ሀብታም የምትሆነው ኢትዮጵያ ውስጥ አይደለም። ኢንፍራስትራክቸሩም ብዙ ነገሩ ያው አዲስ ሀገር ስለሆነ ብዙ የስራ ኦፖርቹኒቲ እኮ ያለው ኢትዮጵያ ውስጥ ነው ብዬ ነው ማምነው ባቢሻ።
ማለት ለሰራ ለጠነከረ ሰው አንተ ምን ትላለህ? እኔ በስራ አላውቀውም ኢትዮጵያ። እኔ ከስራ አንጻር አይደለም ኢትዮጵያ ብዬ የምለው እኮ ከስራ አንጻር አይደለም፣ ከለውጥ አንጻርም አይደለም። እሱ ሌላ ነገር ሆኖ እኔ ከምንድን ነው ከብዙ ነገር አንጻር ነው ኢትዮጵያን ኢትዮጵያ ብዬ የምለው። አንደኛ ነገር ከታሪክ አጻጻፍ በጣም ነው የሚከብደኝ ለመቀበሉ፣ በጣም የሚከብድ የታሪክ አጻጻፍ አለ፣ የታሪክ መዛባት አለ። ሁለተኛ ደግሞ አይምሮአችን በጣም የቀነጨረ አይምሮ ነው ያለን በብዛት ማለት ነው። በጣም እውነትን የሚመራው ብዙ ትውልድ ነው ያለው፣ በጣም ብዙ ማለት ነው። ውሸትን ውሸት እንደሆነ በስነ ስርዓት እያወቀ ውሸት ነው ብሎ ለመመስከር በጣም የሚከብድ በጣም ብዙ ትውልድ ነው ያለው። አሽቃባጭነት፣ ምቀኝነት የምትለው በጣም ከባድ ነው ኢትዮጵያ ውስጥ በጣም በሰፊ ነው ያለውና እኔ ከስራ አንጻር አይደለም ኢትዮጵያ ብዬ የምለው። ከስራ አንጻር እኔ ሰርቼ አላውቀውም። ኢትዮጵያ ውስጥ የመስራትም አላማም የለኝም። እውነት ለመናገር የመኖርም አላማም የለኝም። ኢትዮጵያ ውስጥ የምኖርም እንትን አይመስለኝም። ሁላ ገታችን ነው። እኔ አሁን ለምሳሌ ከሚገርም ነገር ባቢ በምንም ተአምር በባህሪ ማለት ነው የሰው ሀገር የሆነ ምቾት አይሰጥም። ባይዘው ስንት ዓመት ነው አሁን? የዛሬ 14 ዓመት በ20 ምናምን ዓመቴ አንዴ አሜሪካ ሄድኩኝ። መጀመሪያ ሲያትል ሄጄ ነበር ባቢ። ወላ አንድ ወር መቀመጥ ከብዶኝ ነው ትቼው የመጣሁት። እና ምን ልልህ ፈልጌ ነው ያው ከእንትን ስብዕናው እዛ ያለው ነገር ምናምን ስታየው ያው መንገዱ ምናምን የሆነ ነገር ደስ የሚል ነገር አለው፣ ግን የሆነ ነገር ጨለማ የወረሰ ነው የሚመስለው። እና ያው የምታየው ነገር በተለይ አንድ እኔ በጣም ያስጠላኝ ያው ከዛ ተነሳሁኝና እንዲ ዋሽንግተን ሄድኩኝ ከሚገርም ነገር ባብሻ። እና የዛን ጊዜ ነው ለመጀመሪያ ጊዜ ባይዘው ወንድና ወንድ ሲሳሳም ያየሁት። ወላሂ ከሰማይ ጩቤ እንትን የሆነ ነገር ዝናብ የሆነ ጩቤ የወረደ ነው የመሰለኝ። ወላሂ ባቢ ሾክ አደረገኝ ታውቃለህ። ተመልሼ እዚህ እስከመጣ እንዴት እንደጨነቀኝና እንዴት እንደሆንኩኝ እኔ ነኝ የማውቀውና ዞጌ ነው ያለው ነገርና በዛ እንግዲህ አስበው በጣም ነው ግራ የገባኝ። እንደዚህም አይነት ነገር አለ እንዴ ብለህ እዚህ አሁን እንደዚህ አይነት ነገር በዛ ሰዓት ማሰብ በጣም ከባድ ነው። እና ዞሮ እኔ ምን ልል ፈልጌ ነው አሁን ሴቶቹ ምንም አሁን አረብ ሀገር የሚሄዱት ሴቶች ምናምን እኔ ብዙ ሰው እመክራለሁ ባይዘው እዚህ ባይሄዱ። አሁን እነሱ ምቾት ነው እንደዚህ ያልፍላል እንደዚህ ባይዘው የሰው ሀገር እድሜ ይበላል ነው ባቢ። አንተ አሁን ወስነህ ስለሄድክ ያንተ አሁን ጥሩ አቋም ነው በቃ እዚህ ለመምጣትም ምንም ለማለት አይደለም። የዛኔ ግን ስሰማ ከተማ ሄጃለሁ። በዛ ሰዓት የነበራቸው ስሜት ታውቃለህ፣ እንደው የዛን ጊዜ የነበረው ስሜት አሁን ይኖራል ብዬ ነው የምገምተው። ከዛ በኋላ መሄድም ያስጠላኛል። ያው መሄድም እንትን እያልኩና ግን የዛን ጊዜ የነበራቸው ስሜት ምንድነው ታውቃለህ፣ በቃ ምን ይዤ አገሬ ልግባ የሚል አይነት ስሜት ነው አብዛኛው አበሻ ጋር ያለው። ፖለቲካው ላይ እዚህ ጋር የሚያወራውና ውስጡ ያለው ነገር አንድ አይደለም ነው። የአቋም ሰዎች መሆን ይገባናል ነው። እዛ ከሄድክ ጭልጠ አንተ ነውን አቋም አንዴ የምቀበለው ምንድን ነው? አንተ የምትኖርበትን ሀገር አክብረህና ወደህ ነው መኖር ያለብህ እስከኖርክበት ድረስ። አበሻ ባይዘው ያው እንዳያልፍልንም ምንድን ነው ያለንበትን ቦታ የማመስገን ባህሪ የለንም። አይ የሰው ሀገር ደከመን እንላለን፣ ግን ለኖርንበት ለበላንበት ሀገር ያው ክብር ብንሰጥና ካልሆነ ግን እኔ ያው የሰው ሀገር ባይዘው በተለይ ዞቹን ነው የሚበላው የሚል እምነት ነው ያለኝና የራሴ ሀሳብ ነው። እንግዲህ ካጠፋንም ይቅርታ ባብሻል። ችግሩ ምን እንደሆነ አላውቅም። ድምጼ በጣም ይረብሻል፣ ይቆራረጣል።
ኤላ እየተሰማ ከሆነ መልካም ሀሳብ ነው፣ ግን ችግሩ ምንድነው? በእርግጥ አንድ ሰው ኢትዮጵያ ውስጥ ስራ ካለው ገቢ ካለው ያው ማንንም ሰው ከቤተሰብ ከዘመድ አዝማድ መለየት የሚፈልግ ሰው የለም። ከተወለደበት መውጣት መራቅ የሚፈልግ ሰው የለም። በጣም ከባድ ነው። ስደት የወጣ ሰው በጣም በሰው የተጠማ የሰው የማግኘት ሰውን የማዳመጥ የሚያዳምጠውን ሰው የተጠማ በጣም በጣም ከባድ ችግር ያለበት የሚጨናነቅ ብዙ ሀሳብ ያለበት የሚደግፈውን ያጣ ሰው የሚያዳምጠው የሚረዳውን ያጣ ሰው ነው። በጣም ሰውን የተጠማ ሰው ነው። ግን ምንድነው አንዳንድ ሰው አሁን ከኢትዮጵያ አንድ ሰው መውጣት የለበትም ከተባለ እንዴት ነው ከዜሮ መነሳት ያለበት የሚባል ደግሞ አለ። ከባዱ ችግር ምንድነው? በደካማ ቤተሰብ የሚወለድ ኢትዮጵያ ውስጥ ያለ ሰው ከዜሮ ተነስቶ እንዴት ህይወቱን መቀየር ይችላል ተብሎ ሲባል በጣም ከባድ ነው። በጣም ህይወትን የምትከብደው ለዚህ ነው። ከዜሮ ተነስቶ ምንም ማደግ የለም። አሁን በጣም ከባድ ነውና እንደዛ ስታደርገ ምንድነው በተለይ ደግሞ በጣም በደካማ ቤተሰብ ውስጥ ከተወለደ አያድግምም ራሱ እኮ በቃ ከዜሮ ተነስቶ ኑሮውን እያሻሻለ ሲመጣ በቃ እድሜው ይጠፋል እንጂ ምን ይለወጣል ብዬ እንትን አልልም። ለዛም ነው ብዙ ሰው የሚሰደደው ከኢትዮጵያ የሚወጣው። አይ ባቢሻ እንዴት መሰለህ አሁን ከዜሮ ላልከው ማለት ነው ኢትዮጵያ ውስጥ ባይዘዌ ምንስ ነበረ አሁን ወደ ኋላ ታሪክ እኮ ብታስብ ባቢሻ ከ60 እና ከ70 ዓመት በፊት እኮ ድሃ አይደለ እንዴ ኢትዮጵያ ያለንበት ሁኔታ እኮ ድህነት ነው። ግን ዋናው እኔ አሁን ውጭ ሀገር ካየሁት ነገር በጣም ደስ የሚል ባቢ አሁን የዛን አሜሪካንም ስራ አለህ እንጂ ምንድነው ስራ ተብሎ አይጠየቅም። ባይዘዌ አሁን አበሻ ምንድነው ተናንሶ የመስራት ችግር አለ። ገብቷል አናገሬ እኔ አሁን እኔ ባለሁበት ደረጃ አሁን ፋብሪካ ገብቼ ሰራተኞች ጋር አብሬ ሲሸከም የሆነ የሚሰጠኝ ደስታ አለ። ገብቷል ባቢ አሁን ትልቁ ነገር ያው ሀብታሙም ያው ራሱን ቆልሎ ሰውን የማቀራረብ ሰውን እንትን ማለት ተናንሰ የመስራት ነገር ነው የምልህ። ገብቷል እኔ ባይዘው ያን ነገር ልንገር እኔ ቤት ውስጥም ሰራተኛ ገብቶ ውጭ እንደሄዱ በሞት እኔ ቤት የገባ ሰራተኛ ውጭ እንደሄድም ፍላጎቱም ስሜቱም የለኝም። በቃ ማድረግ የሚገባኝ አድርጌ ሊሄዱ መጣው አይወጡም። በቃ ለሌ የፈለኩት ማለት ነው። ትልቁ ነገር ምንድነው ስራ እኛ ሀገር ትልቁ ነገር ውጭ ሀገር ሄደህ ማትንቀውን የሚሰሩትን ሰዎች የሚያደርጉትን ነገር ላይ በአይኔ በብረቴ አይቻለሁ። ብዙ ሀገር ሄጃለሁና እዚህ ግን ስትመጣ የሆነ የማፈር በስራ እንትን ማለት ራስን የመኮፈስ ያ ዋጋ የለውም ሁሉም። ምክንያቱም እኛ ካለንበት ሀገር አፍሪካ በአጠቃላይ ከድህነት ነው ቀኝ ግዛት ካልተገዛ በስተቀር ኢትዮጵያ እዚህ ሀብታም የምትለው ሰውዬ እኮ አባቱ እናቱን ብትቆጥር እኮ ከድሃ ቤተሰብ የመጣ ነው ባቢ። ያን አይደለ ዋናው ነገር እኔ ማምነው ምንድነው ስራን በሀገርም አለመናቅ ነው። ገብቷል እኛ በአይናችን እያየነው ከክፍለ ሀገር እየመጡ ብዙ አይነት ለውጦች ታያለ እዚህ በአይንህ ማለት ነው። ስራን ካላቁ ትልቁ ችግር ምንድነው ያው እኔ እንዴት እንደሆነ ብቻ አይገባኝም ባቢ። ሰው ምንም አይነት ስራ ማለት ለማግኘት ለመኖር ሊያሳፍረን የሚገባው እኮ ልመና አይደል ባቢ። እኔ ስራ የትኛውም ስራ መሰራት አለበት ብዬ ነው ማምነው በሀገር። እኔ ለመለመን ሀበሻ አያፍርም አባብሻ፣ ለመስራት ግን ያፍራል። እንደ ከልመና እኮ ምንስ ብትሰራ እኔ ያ ነው አመለካከቴና ያው እንደዚህ ስትላውን አንዳንድ ሰው አይዋጥለትም እና ያው ያለውን ነገር አንተ እስቲ እንትን በል። እኔ እንደዛ ነው አመለካከቴ ነው። አዎ መልካም ነው። በነገራችን ላይ እኔ ከአስተሳሰብም ከሲስተሙም በቀላሉ ትምህርት ከማግኘትም በቀላሉ ስራ ከማግኘትም በአጭሩ ለማደግም በቃ ለመኖሩ በቃ እንደ ሰው ለመኖር እውነት ለመናገር እንደኔ ነው የኔ ነው። ኢትዮጵያ እኔ የምመርጠው አይደለም። ኢትዮጵያ ውስጥ አሁን እዚህ ሀገር እንደምትኖረው እንድትኖር በጣም ሀብታም መሆን አለበት። ኢትዮጵያ ውስጥ እዚህ ሀገር ድሃ የሚኖረውን ኑሮ እኮ ነው በቃ ቀለል አድርገህ የምትኖረውን ኑሮ እንድትኖር ኢትዮጵያ ውስጥ በቃ ገቢ ሊኖርህ ይገባል። በጣም ደህና የሆነ ሀብታም የምትባል ሰው መሆን አለብህ እንጂ ያው 80-90% ኢትዮጵያ ውስጥ ያለ ሰው ገቢ የለውም እውነት ለመናገር እንትን ካደረግነው ማለት ነውና ከባድ ነው። እኔ ኢትዮጵያን ማያት
በሚሰሩ ሰዎች አይደሉም። ኢትዮጵያን ማያት ከሚባላቸው ሰዎች አይደሉም። ኢትዮጵያን ገምታት ማያት በጣም ገብ የሌላቸው ሰዎች፣ በጣም በደከሙ ሰዎች እንደው ከባድ የሆነ ኑሮ የሚያሳልፉ ሰዎች አሉ ኢትዮጵያ ውስጥ። በጣም ከባድ ማለት ነው። በጣም ከባድ እንደ ሰውም አይደለም ራሱ የሚኖሩት። እንደ ሰው አይደለም፣ ከሰው በታች ናቸው። በቃ ኑሮ አይባልም እነሱ የሚኖሩት ኑሮና በእነሱ ቦታ ሆነ ኢትዮጵያን ስታያት በጣም ከባድ ነው። እንኳን ለመሰደድ ሌላ ነገርም ታደርጋለህ እንጂ እኮ አሁን ሰው ማንም ይፈልጋል። ጓደኛውና ጎረቤቱ ቤተሰቡ ጥሩ ልብስ ለብሶ ጥሩ ምግብ እየበላ ጥሩ ተለውጦ ቤት ሰርቶ ስለሚያይ ነው እንጂ እኮ እንዴ ባህር ውስጥ መግባት የሚፈልግ ሰው እኮ የለም። አይፈልገውም እኮ ማንንም ሰው አይፈልገውም። እንደዚህ አይነት ችግር መሞት የሚፈልግ ሰው የለም። እንደዛ እንዲሆን የሚያደርገው ግን ያየው ነገር አለ። ምክንያቱም ውጭ ሀገር ወጥተው ደግሞ ትንሽ ቀየር የሚያደርጉት ነገር አለ። እሱን እኔ ግን ኤላ እውነት ለመናገር እኔ ተመችቶኛል። በቃ እኔ ከባድ ነው። እኔ እንጃ መኖር አልችልም። አሁን ኢትዮጵያ ውስጥ እመላለሳለሁ ግን ውይ ከባድ ነው፣ ይጨንቀኛል። እኔ ስመለስ ለምን እንደሆነ አላውቅም። ባቢ አንተ ባይዙች ሰው አለ፣ ፍቅሩ አለ። ልክ ነህ እኮ ባቢ። አንተ እኮ ጭንቅላትን አሳምነን ይወጣው ገብቷል። አነጋገሬ ሁለት ልብ ሆኖ አንድ ነገር ላይ መኖር ከባድ ነው ነው የምልህ ባቢ። አሁን አንተ በምትለው ኢትዮጵያ ውስጥ ሳይሆን እኔ አሁን አብዛኛው እዚህ ውጭ ያለ ሰው ገብቶ በትክክለኛ መንገድ ይናገር እስቲ ባቢ። አብዛኛው እኮ በመሄዱ የሚቆጭ ነው ያለው ባቢ፣ ታውቃለህ። እኔ እኮ የዛሬ 14 ዓመት የዛን ጊዜ ምን ይዤ ልግባ? የዛን ያሉ ሰዎች አሁንም ሲመጡ እንገናኛለን እዚህ። ከሚገርም ነገር ምን አለ ያኔ ቆርጬ መጣው ነው እንጂ ሁለት ልብ ሆኖ መኖር ከባድ ነው ነው የምልህ። ገብቶሃል? ሰርቼ እንዲህ አይሆንም ነው። ግን በተለይ ሴቶች እድሜ ይበላል ነው ባቢሻ። አንተ አሁን ወስነ ቆርጠ ምን ብለህ ነው አሁን አንተ ሴት ልጅ እዚህ ቢጫዋን አግብታ ሰው ካልመረጠች ምን ካለች ብዙ እኮ ለውጥ አለ ባቢዬ። ግን አሁን የሴት ልጅ እድሜ አሁን ለምሳሌ አሁን ሴት ልጅ ሄደች በሰራተኝነት እሺ ሄደች ሰው ቤት ኖረች 10 ዓመት ምናምን አያልፍባትም ባቢዬ። እድሜዋ ይሄዳል። በጣም እኮ ነው የሚጎዱት። ወንድ ልጅም ማየትም ይሰደድ። ወንድ ልጅ በተለይ አሁን እኛ ሀገር ትልቁ ችግር ምንድን ነው? ሴቱ ሰርቶ ቤተሰቡን ነው የሚጦረው። እዚህ እኔ አሁን አረብ ሀገር ያሉ ሴቶች ምናምን የትም ሀገር ያሉ ሴቶች ወላሂ ያሳዝኑ። አንጀቴን ነው የሚበሉ፣ እምባዬ ነው የሚመጣው። ምክንያቱም ማግባት አለባቸው፣ መውለድ አለባቸው። እናትነት እኮ ክብር ነው ባቢ። እናት ስትወልድ ነው እናትነት ክብር። እኛም መቼም የተገኘ ነው ከሴት ከእናት ነው። እና ያን ክብር ሳያገኙ ሳያውቁት እድሜያቸው ይሄዳል። ምን ይላል ግን አሁን የሄዱበት ስሜትና እዛ ሄደህ ደግሞ ስታገኛቸው ያለው ስሜት ባቢ ብዙ ጊዜ ስለሚሄድ ነው። እዛና መቁረጥ ያስፈልጋል፣ መወሰን በቃ ምንም። አሁን ቆይ ዞሮ ሴት ልጅ ብታገኝም ባታገኝም ዞሮ ለሴት ልጅ ትልቁ ክብሯ ትዳሯ ነው። ያ ደግሞ የሆነው ያው በሀገር ነው የሚለው እምነት ስላለኝ ነው ባቢ። እዛ ስትሄድ ያው ገንዘብ ስታገኝ ከዛ በኋላ የወንድ መጫወቻ ነው የሚሆኑት። ያ እንዳይሆን ከሚል እሳቤ ነው ባቢዬ። በተለይ ለሴቶች እኔ ብዙም አልመክርም። ስደት ብዙም ደስተኛ አይደለሁም በእነሱ ለማለት ፈልጌ ነው። እኔም አልመክርም እሱን አልመክርም። እኔ አሁን ችግሩ ምንድን ነው? ኢትዮጵያዊ ስል የራሴ ሀሳብ ነው። እኔ መኖር ሰው የሚኖርበት አገር አይደለም ብዬ የምለው በራሴ ሀሳብ ነው፣ የኔ ምልከታ ነው። በነገርህ ላይ ይሰማል አይደል? ይሰማል። እኔ ጋር ይቆራረጣል። ለምን እንደሆነ ችግሩ አላውቅም። እኔ መከራዬን ፍዳይን የበላሁት እዚህ ሀገር ነው። የሚገርምህ ነገር በጣም የተፈተንኩት ደግሞ ያጠነከረኝ ፈተናው እንዲያጠነክረኝ ያደረገ እዚህ ሀገር ነው። እውነት ለመናገር በጣም የተፈተንኩት አሁን በጣም ከባድ ነው። መጀመሪያ ደግሞ እንግዳ ሆነ፣ በዛ ላይ ልጅነቱ አለ፣ በዛ ላይ ትምህርቱ አለ፣ በዛ ላይ ደግሞ ሰው እንትን ሲያደርገህ ምንም ስራ እንትን ሳታደርግ
እኔ በጣም መከራን የበላውበት እንትን ነው። ግን ምንድነው ችግሩ? ስለዚህ ታብታብ ምናምን ኮፒ ሊንክ አድርጉለት ምናልባት የሱ ችግር ከሆነ እኔ ጋር የሚረብሽ ድምፅ አለ። እስኪ ኮፒ ሊንክ አድርጉ። ኔትወርክ ለማንኛውም ኢትዮጵያን የምትደግፉ ሰዎች ከኢትዮጵያ ሳትወጡ ኢትዮጵያ ውስጥ መኖር አንፈልግም የምንል ሰዎች ደግሞ ከኢትዮጵያ ወጥተን ባለንበት ሰላም ነው። ምንም መከራከርም አያስፈልግም። ኢትዮጵያ ተመችቶኛል ያለ ሰው ይመቸው። ከኢትዮጵያ ውጭ ሆኖ ኢትዮጵያ ትመቻለች ኢትዮጵያ ምናምን የሚል ሰው ካለ ተመልሶ ነው ማሳየት ያለበት። አንዳንድ ሰው አስመሳይ ሰው አለ። ኢትዮጵያ ውስጥ አይኖርም። ከኢትዮጵያ ወጥቶ ኑሮውን እየገፋ እንዲህ አገራችን መነካት የለባትም ለምን ተመልሳ አትኖርም? አስመሳይነት ነው። እኔ እሱን እንትን አልልም። መመለስ አለብህ። ተመልሰህ እሷ ውስጥ ኢትዮጵያ ውስጥ እየኖርክ ነው እንደዛ ብለህ መናገር ያለብህ እንጂ ጭቅቅቱን በሌላ ሀገር እንትን እያደረገ ኢትዮጵያ ሀገሬ ምናምን እንትን ነው። ማንም አይሰማም። እንደዛ ከሆነ ኢትዮጵያ መመለስ አለብህ። ሰው የሚኖርበት ሀገር ከሆነ የሚመች ሀገር ከሆነ ተመልሰህ ነው ማሳየት ያለብህ። ኢትዮጵያ ውስጥ ያለ ሰው ደግሞ በቃ ይመቸው። ኢትዮጵያ ውስጥ ያለ ሰው እኔ ሀሳብን እንቀበላለሁ። ኑሮ አሸንፍ ያለው ኢትዮጵያ ነው የምኖረው ካለ ሰው ይመቸው። በተግባር ስለሆነ ማለት ነው። ለማንኛውም ባቢ አይ ልክ ነህ እኮ ባይዘዌ እኔ አሁን መርካቶ የተወለድኩበት ሰፈር ምናምን ሁኔታዎቹን ስለማቅ ነው ባቢ። ከሚገርም ነገር በእኛ ልጅ እያለም ማለት ነው በጣም ከክፍለ ሀገር አሜሪካን ግቢ ይባል ሰፈር በጣም መኪና ምናምን የክፍለ ሀገር ምናምን ጭነት በጣም ይጫን ነበር ወደ ደሴም በሌትም በልባቢ። ከሚገርም ነገር በዛ ዘመን እኛም ከድሃ ቤተሰብ ነው የመጣ ነውና እኔ በዛን ሰዓት ለሰው ሪስፔክት ሰጥ ነበር፣ ለቡና ነጋዴም ለምንም እና በዛ ሰዓት የሰፈር ልጆች ጊዜያዊ ጥቅም ያታልለን ነበር ነው የምልህ ባቢሻ። ከሚገርም ነገር ያኔ በሰዓቱ እኔ እነሱ የሚሰሩትን ስራ ለመስራት በጣም እከታተል ነበር። ልጅ ሆኜ ነው የምነግርህ እኮ ያኔ መቼም ቸግሮኝ ከቤት አልወጣሁም፣ ግን የነበረውን ስሜቱን ሳቀው። አሁን በዛ ሰዓት እኔ ስመክራቸው የነበሩ ሰዎች ተው ስትል ያን እንደ ህፃን የሚያስቡ ሰዎች ዛሬ ከእናታቸው ቤት አልወጡም ባቢ። በጣም የሚገርም ነገር አዲስ አበባ ልጅ በ60 ዓመቱ ማየ ብሎ የሚኖርበት ሀገር ነው ያለ ነው። ገብቶሃል? እንትን ማለት አሁንም ያለው ወጣት ምንድን ነው መስራት ካለብን በቃ በሀያዎቹ ውስጥ ወንድ ልጅ መልፋት አለበት ባቢ፣ ምንም ስራ ሳይመርጥ። ገብቶሃል?
እድሜ ካለፈበት በኋላ ምንም ነገር አይመጣም ባቢ። ትምህርትም የሚያምረው በልጅነት ነው ባቢሻ። ገብቷል። አሁን አብዛኛው ሰው ፖለቲካ ውስጥ ምን ውስጥ የምታየው በእድሜ ምን ሰራ ብትለው አንተ አሁን አላህ ረድቶ በልጅነት ሰው ሀገር ሄደ በቃ እዛ ማየት ያለብን ቻሌንጅ አይተ እንትን ግን ጊዜያዊ ጥቅም አያታለን ነው ለማለት የፈለጉት። ካሁን በኋላ ያልጨምርበትም ባቢ ያው ይሄን ሐሳብ ለመስጠት ነው እንጂ ብዙ እንትን አይደለም። ያው ይሄ የተሰማኝን ስሜት ነው ለመናገር ነው ባቢ። አዎ መልካም ነው፣ ደስ ይላል። ስጀመር እኔ ስለ ኢትዮጵያና ኢትዮጵያዊነትን እያወራው ኢትዮጵያዊ ጋር ልስማማም አልችልም። በፍጹም የማይሆን ነገር ነው። አልስማማምም ራሱ። ወይ ዝም ብዬ ማዳመጥ አለብኝ፣ መልስ መስጠት የለብኝም፣ ወይም ደግሞ ብቻዬን ማውራት አለብኝ። ከባዱ ችግሬ ይሄ ነው። በተለይ ታሪክ ስለ ታሪክ ሳወራ ስለ ኢትዮጵያ ታሪክ ሳወራ በጣም ከባድ ነው። ሰው ጋር ልስማማምና ብዙ ነገር አለ። ለማንኛውም አሪፍ ነው። እናመሰግናለን ኤላ። ሬነር የምትለው ነገር አለ እንዴ ወይስ ራሴን ላጥፋ? ዝም ብዬ አስቸገረኝ ራሱ። ያው የምለው ነገር እኔ ዲሳግሪ ያደርጋለሁ ከኤልያስ ጋር። ኢትዮጵያ ማንም መኖር የለበትም፣ ሁሉም መውጣት አለበት ኑሮ ከተመቸው ሰው ውጪ ማለት ነው። እኔ እንደዛ ነው ማስበው። እኔ ሀሳብ ነው ነው እንደዚህ የምንኖረው። የመኖሪያ ፈቃዳችን ሁላ መነጠቅ አለበት። ይሄን ሀሳብ ነው። ጨዋታ አደረጋ ግን ኮፒ ሊንክ እናደርጋለን። ትንሽ ብንቆይ አሪፍ ነው። ከፈለገ ይዘጋ። እኔ መግባታችንም ትልቅ ነገር ነው እና በታብታብም ከባድ ነው። መሲ ውጡ። አዎ እኔም ያንተ ሀሳብ ሳጠናክረው ኢትዮጵያ ውስጥ ያላችሁ ሰዎች መውጣት አለባችሁ። መውጣት እንዲያልፍላችሁ ብቻም አይደለም ብትወጡት ለእውቀትም ሰው እኔ እዛ ውስጥ ጣለኝ፣ ችግር የለውም ውሰደኝና ጣለኝ እዛ ሸውደኝ ማለት ነው። ሸውደ እዛ አስተለኝ። እኔ እንደምን ነው እኔ አደር ነገር ነገር ረየን ወላሂ ነው የምልህ። በህይወት ዘመን የምጠላው የሰው ሀገር ነው። በጣም ነው ተፈጥሮ ሊሆን ይችላል፣ ግን በምንም ታምር አይስማማኝም። ለመስራት አይደለም ባቢ አይስማማኝም ራሱ ከሚገርም ነገር። እኔ አሁን በቀደም ከሚገርም ነገር ማለት ነው አሜሪካ ኤምባሲ በቀደም ገብቼ ነበርና ከፈለክ በውስጥ ልክልሃለሁ ቪዛውን እና ስገባ 12 ዓመት አካባቢ አልሄድኩበትም። ለአዲስ ብዬ ገባው። አንተ ሄደህ አታውቅም ለምን ብላ ጠየቀች። ያኔ ስራ ይበዛብኛል በቃ ካሁን በኋላ ማትሄድበት ፎር ሁለተኛ አንስትም ብላ ነው የሰጠችኝ። ወላሂ ሄጄበት አላውቅም ባቢ ከሚገርም ነገር። የሰው ሀገር በጣም ከሚጣሉ ሰዎች ለዛ አይደለም። እኔ ዞሮ ሰው ያለበትን ነገር ማመስገን አለበት ብዬ አምናለሁ ነው ባቢ። አሁን ያንተ እንኳን አፕሪሺየት አደርጋለሁ። ለምን መሰለህ በቃ ሄድክበትን በትክክል ትኖረዋለህ ነው። አብዛኛው ሀበሻ ግን ሁለት ልብ ይዞ ነው የሚሄደው። ምን ሰርቼ ብሎ ወይም ደግሞ እዚህ መጥቶ ቤተሰቡ ላይ ለማከት ለውጥ አምጥቶ ጎረቤቱ ላይ የሆነ የተለየ ልብስ ለብሶ መጥቶ ምናምን እንጂ ራሱን መስሎ መኖር አይችልም ነው። ገብቷል ባቢ? አብዛ መስራት ያለብን ለራሳችን። አንተ ህይወትን መቀየርንብን ለራስ ብለህ አይደል ባቢ? በቃ መኖር ያለበት ሰው ለራሱ ነው። እኛ አሁን አብዛኛው ሰው ውጭ ይወጣና ወይ ጎረቤቱን ለማስቀናት ነው ወይ እዚህ እኮ ተፎካክረው እኮ የጭቃ ቤት ሰሩ እኮ ነው የሚከርሙት ባቢ። የተለየ ለውጥ አታይም። ገብቷል ወይ? ጎረቤት የከሌ ልጅ ቆርቆሮ ቤት ሰርታለች እኔም ልስራ ብሎ ጉልበት መጨረስ እኮ ነው ያለው ነው ባቢ እንጂ እኔማ ወጥቶ ምንም ነገር ለማይበዛ አምናለሁ። ግን አንድ ሰው መኖር መስራት ያለበት ለራሱ ነው። ራሱን ሲሰራና ሲለውጥ ሰው መጥቀም ይችላል፣ አገር መጥቀም ይችላል ወደፊት በሚለው ገብቷል። አናገር መጀመሪያ እኮ ሰው ለራሱ ክብር መስጠት አለበት ነው። ከዛ አንፃር ነው ባቢ እኔ ብዙ ነገር ነው ብነግርህ ያው የሚያልቅ አይደለም። አብዛኛው የሚሄድበትን መንገድ ልክ አይደለም ነው። ሰው የሚያየው ጎረቤቱን ነው። ቤቱ መኖር ያለብን ለራስህ ነው የሚል እምነት ስላለኝ ነው ባቢ። አበዛው ዛሬ መቼም ይቅርታ። አረ ችግር የለውም፣ ማውራትም አለብህ እኮ አንዳንዴ ይገባኛል። ችግር የለውም፣ ሀሳብ ነው። ፍራውል ነህ እንዴ እየተባልክ ነው በኮመንት። ምን አልከኝ ባቢዬ? ፍራውል ነህ እንዴ እያሉ ነው አንዳንድ ሰዎች። እንዴት ፍራውል? ታኔንዳ አይደለም። ኧረ እኔ ኤልያስ ነኝ። እኔ ማንም ምን ያልወክልም። በራሴ መንገድ ያለው ሰው የአዲስ አበባ ልጅ አንድ ደካማ ፍጡር ነው። ሌላ ነገር የለም። በራሴ ሀሳብ በራሴ መንገድ የምጓዝ ሰው ነው።
እሺ ማንሽ ማኪ ኢትዮጵያ ውስጥ ከሆነ የምትኖሪ በቃ ይመችሽ። እኛ ኢትዮጵያ የሚባል ሀገር ማናቀም ሲጀመር ኢትዮጵያ የሚባል ሀገር የለም። ድህነት የሚጣልበት ድንቁርና መናኸሪያ የሆነ ሀገር መሀይም ህዝብ የሚገኝበት ሀገር ነው። ሌላ ነገር እንዳታስወሩን። ኢትዮጵያ ብትሰሩ ምንድነው የምንሰራው? ኢትዮጵያ ውስጥ ሰው ሳይተኛ ቢሰራ ማያልፍለትም ያስወሩናል። ኢትዮጵያ ምን ስራ አለኝ መሰለኝ ባቢ ድሃ ድሃውን ይምከር፣ ሀብታም ሀብታሙን ይምከር። እንደዛ ይሻላል። እየተግባባን አይደለ? ድሃ ድሃውን ይምከር እንዴ! ከባድ እኮ ነው። ሰው በፕሌን እየተንሳፈፈ እንዴት እኛ ጋር ይዋባል እኮ ነው። ያ ልክ ነው። እሷ ተመችቷት እየሰራች ከሆነ ልክ ነህ። ኢትዮጵያ ውስጥ ምን እንሰራ ነው? እሺ ምን እንሰራለን? እስቲ አንድ ስራ ንገረኝ፣ እኔ እሰራለሁ። ምን ስራ አለ ኢትዮጵያ ውስጥ? ኢትዮጵያ ምን ትሰራለህ? ብትሰራም አያልፍልህም። ግድ የለም። ኢትዮጵያ ምንድነው? ኢትዮጵያ የሚባል ሀገርም የለም። በቃ ምን ልታመጡ ነው? መሲ ኢትዮጵያ ይልኛል እንዴ? የምቀኝነት ሀገር፣ የውሸት ሀገር፣ የክህደት ሀገር፣ የመገዳደል ሀገር፣ ህፃናትን የሚደፈሩበት ሀገር፣ አባት የልጁን ሚስት የሚደፍርበት ሀገር፣ እናት የልጇን ባል እንትን የምታደርግበት ሀገር ምን አይነት ሀገር ነው? ሃይማኖተኛ ህዝብ እኮ ነው። ባህል ያለው ህዝብ እኮ ነው። መኖር አለበት እኮ። ራሱን መምሰል አለበት እኮ። መተግበር አለበት እኮ። ኢትዮጵያ ያልክ የኢትዮጵያን ይሄ እንግዳ ተቀባይ ነን እኛ ትልቅ 3000 የሚባል ታሪክም የለንም። ራሱ የለም። ውሸት እኮ ነው። ኢትዮጵያ የለም። ውሸት ነው። ተረት ተረት ነው። ታሪክ ነው። ወንጀላቸውን ከሌላ ጋር ማነጻጸር የለባቸውም። ሌሎች እንደዚህ አይነት ነገር ቢያደርጉ እንኳን እነሱ የሚያደርጉበትን ማንነት ስላላቸው ነው። ሃይማኖት የሌለው ሰው ዝምት ምንድን ነው? ጽድቅ ነው። ሃይማኖት የሌለው ሰው ፈጣሪ የለም ብሎ የሚያምን ሰው መደፈርና መድፈር ምንድን ነው? ምንም ነገር ምንም አይደለም። ሃይማኖት አለን የምትሉ ሰዎች፣ ባህል አለን የምትሉ ሰዎች፣ የተከበርነን የምትሉ ሰዎች ሃይማኖት ኢትዮጵያ ውስጥ ከመግባቱ በፊት በህገ ልቦና እንመራ ነበር የምትሉ ሰዎች፣ የተከበርነን የምትሉ ሰዎች፣ ዘራችንና ነገዳችንን እናውቃለን የምትሉ ሰዎች፣ በዚህ ልክ እኮ ኢትዮጵያ ውስጥ እኮ የዓለም ክፋት የሚሰራበት እኮ ኢትዮጵያ ውስጥ ነው። ስለማይነገር ነው። ዓለም ላይ ኢትዮጵያ ውስጥ የሚሰራውን ኃጢአት አይሰራም። ምንድን ነው የምታወሩት? በማስመሰል ማለት ነው። ፈጣሪን ኃጢአተኛ በማስደረግ ነው ኢትዮጵያ ውስጥ ኃጢአት የሚሰራው። ስሙን እያነሱ ነው ኃጢአትን የሚሰሩት ራሱ። ተው፣ ሌላ ነገር አሁን እኔ ማውራት አልፈልግም። እንተው። እኔ ጋር ማንቆለጳጳስ የሚባል ነገር አይሰራም። ይበቃናል። መሲ የለችም መሰለች፣ እየሰራች ነው መሰለኝ። ሬይነር የምትለን ነገር አለ እንዴ? ምን እላለሁ? እኔ ሀሳቤን ጨርሻለሁ። መውጣት አለብን ነው በቃ ሀሳብህ? አይ አላልኩም። እኔ እንቆይ፣ ግን እኔ ጋር ጨዋታ ስላለ ነው ብዙ ማውራት ያልቻልኩት። እንቆይ እንቆይ። ያው ቅድም እኮ ነው ሙሉን ከንተው እኮ ነው አበላሽተውብኝ እኮ ነው። እኔ ገብቼ ላስላስ ለማድረግ ገባውና ከነቱት። በመሃል ገቡ፣ አወሩ፣ በመሃል ገቡ፣ ረበሹበት። ማን አዲ ሄደች። ጠይብሽ